የኛ ጋር ዝም ብለህ እንትን ክርስትና ዝም ብለህ ሳታውቀው ሳትረዳው ሳታምንበት እንዲሁ ዝም ብለህ በቃላት ብቻ የምትቀበለው ሳይሆን ህይወት ስለሆነ ኦኬ ትምህርቱ ገብቶሽ ትምህርቱን ተረተሽ አመኛለሁ አሳምኖኛል ብለሽ ባመንሽና በተቀበልሽ ሰዓት የዛኔ ነው ክርስትናውን ወይም ደግሞ ክርስቲያን የምትሆኙ ክርስቲያንም የምትባዩ። ይሄ ጣት አውጥቶ ምናምን የሆኑ ቃላቶች በመናገር ምናምን አይደለም። ህይወት ስለሆነ ማለት ህይወት ከቃላት በላይ ስለሆነ የሚኖርም ስለሆነ ማለት ነው። ከዛ አንጻር ሌሎች ቦታ ቢሆን ባይዘዌ እስካሁን ምናምን እምነታቸው ምናምን ሳያሳውቁ ኦልሬዲ አጣድፈው ምናምን ማስያዝ ይችሉ ነበረ ወይም ደግሞ ምናምን። ክርስትና ግን የቀልድ እንደውም ዝም ብሎ ከሆነ ቦታ አውጥቶ የሆነ ቦታ መክተት ምናምን አይደለም፣ የሚኖር ነው እና ደግሞ ተስፋ የሚደረግ የዘላለም ህይወት የሚባል ነገር አለ እና ደግሞ የተከፈለልህን ዋጋ አውቆ መረዳትና መቀበል የሚባል ደግሞ ነገር አለ። እሱን ሁሉ አምነህ ስትቀበል ነው ክርስቲያን የምትሆነው እንጂ የሆነ እምነት ስህተት እንደሆነ ሲገባህ አይደለም የምትቀበለው ክርስትና። የሆነ ቤተ እምነት ስህተት መሆኑ አወቅ በቃ ከዛ አሁን ክርስቲያን ሁን አይደለም የሚባለው። ይሄ ክርስትና ደግሞ ያለው እውነት ያለው አስተምሮ ይሄ ነው። እሱን ወቅ ተረዳ፣ ተቀበል፣ ለራስም ለቤተሰቦችም ድህነትን ታገኛለህ ተብሎ ነው የሚነገረውና ከዛ አንጻር በደንብ ተማሪ እና እኛም ቤት በከፈትን ቁጥር እየገባሽ ትምህርቶችን ትማሪያለሽ እና ጥያቄዎች ካሉሽ ደግሞ ትጠይቂያለሽ። በውስጥም አንትሽ በጣም ጎበዝ ነው በዚህ አይነት ነገር ፎሎ ማድረግ መከታተል፣ ወንድሞች እህቶች በጣም ጎበዝ ነው እሱም ይከታተልሻል ምናምን እና እግዚአብሔር ደግሞ ይረዳሻል። የቅዱሳን አምላክ እሱ ደግሞ ይረዳሻል፣ ፍጻሜሽን ደግሞ ያሳምርልሽ። እሱ ነው ልንል ምንችለው። ሁላችሁም በጸሎት አስቧት እህታችን ሐናን እግዚአብሔር እንዲረዳት እንዲያግዛት ወደ እውነት ሁሉ እንዲመራት ደግሞ በጸሎት አግዟት። አንቺም በጸሎት በርቺ፣ እውነቱን ሁሉ እንዲያሳውቅሽ ወደ እውነት ሁሉ እንዲመራሽ በጸሎት ጠይቂ በንጹህ ልብ፣ እሱ ደግሞ ይመራሻል ለማለት ነው። ሐናን ልታወሪ ነበረ፣ ማይክ ከፍተሽ ነው። አመሰግናለሁ። አሜን። ግን አሁን ላይ ቅድም ሰው ጋር ነበርኩኝ ጥያቄ የምጠይቃችሁ፣ ለምሳሌ ኢየሱስ ክርስቶስ ቃል ነበር የሚለው በስጋ ከመምጣቱ በፊት የሚለው እሱ ላይ ብታስረዱኝ። እዮብ አለ አለው ያዴ ቀጥል አንተ። እሺ ያ ኢየሱስ ክርስቶስ ህልውናው ከድንግል ማርያም በስጋ ሲወለድ አይደለም የሚጀምረው። እሱ መጽሐፍ ቅዱስ አስረግጦ የሚነግረን እውነት ነው። ሰው የሆነው የሰው ልጆችን ለማዳን እንጂ ከዛ በፊት ያልነበረ ከድንግል ማርያም ሲወለድ ህልውናው የጀመረ አይደለም። ይህንን የነገረን አስቀድሞ ቅዱስ ዮሐንስ ነው። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ ምን ብሎ ይናገራል? በመጀመሪያው ቃል ነበረ። ኦኬ፣ ቃል ማለት እግዚአብሔር ቃል አካላዊ የሆነ ቃል አስቀድሞም ነበረ፣ ፍጥረታት ከመፈጠራቸው በፊትም ነበረ ይላል ስለ ክርስቶስ ሲናገር። ቃልም በእግዚአብሔር ዘንድ ነበረ፣ በእግዚአብሔር ዘንድ ነበረ፣ በአብ ዘንድ ማለት ነው። ከአብ ጋር ነበረ ማለት ነው። ቃልም እግዚአብሔር ነበረ። ያ ቃል ራሱ ወይም ደግሞ ወልድ ኢየሱስ ክርስቶስ ራሱ እግዚአብሔር ነው ነበረ ብሎ ከተናገረ በኋላ ሁሉ በእርሱ ሆነ፣ ከሆነውም እንኳን አንዳች እንኳን ያለ እርሱ አልሆነም ይላል። አየሽ፣ በመጀመሪያ ነበረ ሲል ፍጥረታት ከመፈጠራቸው አስቀድሞ መሆኑን የምናውቀው በምንድነው? ቁጥር 3 ላይ ሄዶ ሁሉ በእርሱ ሆነ ማለት ሁሉ በእርሱ ተፈጠረ ይልና ከተፈጠሩ ፍጥረታት ያለ እርሱ የተፈጠረ ምንም ነገር የለም ይላል። ያለ እርሱ የተፈጠረ ምንም ፍጥረት የለም ማለት። ስለዚህ ያለ እርሱ የተፈጠረ ምንም ፍጥረት የለም ካለ እሱ ከፍጥረታት አስቀድሞ ደግሞ ሊኖር የግድ ያስፈልጋል ማለት። ስለዚህ በመጀመሪያ ቃል ነበረ ሲል ከፍጥረታት አስቀድሞ ነበረ። ከማን ጋር? ከአባቱ ከእግዚአብሔር አብ ጋር ነበረ አለ። እሱ ራሱ ደግሞ እግዚአብሔር ነው አለ። ስለዚህ ፍጥረታት ሁሉ እርሱ ነው የፈጠረው ካለ በኋላ ይህ ቃል ወደ ዓለም ይመጣ ነበር ይላል። ያው ምን አለ? ለሰው ሁሉ የሚያበራ ቁጥር 9 ማለት ነው። ዮሐንስ ወንጌል ምዕራፍ 1 ከቁጥር 9 ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበረ። አየሽ፣ ይህ ቃል ነው ወደ ዓለም የመጣው መጥቶ እንጂ በዓለም ህልውናው የጀመረ አይደለም። ስለዚህ ወደ ዓለም ይመጣ ነበር። ለምንድን ነው የመጣው?
በዓለምም ነበረ። ኦኬ፣ ከዛ በፊት ያልነበረ አይደለም፣ በዓለምም የነበረ ነው። ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም ይላል። በዓለም የነበረ ነው፣ ትክክል። ዓለምም በእርሱ ነው የሆነው፣ በእርሱ ነው የተፈጠረው አለ፣ ትክክል። ግን ዓለም አላወቀውም ይላል። በጣም የሚገርም ነገር እሱ ነው። ስለ ጌታችን ዓለም አልተረዳውም፣ ዓለም አላወቀም። ዓለም እያለ ያለው ከክርስቶስ ትምህርት ውጭ ያሉትን ማለት ነው። እንዴት ነው ያላወቁት? ወደ ገዛ ወገኖች ወደ ሰዎች ሲመጣ በስጋ ሲገለጥ አልተቀበሉትም አለ። የእርሱ ወደ ሆኑት መጣ፣ የገዛ ወገኖቹ ግን አልተቀበሉትም ይልና ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። አሁን ክርስቶስን ወደ ዓለም የመጣ ወደ የእግዚአብሔር ልጅነትን ሊሰጠን የመጣ መሆኑ አላወቁም፣ አልተቀበሉትም አለ። ለሚቀበሉት ሁሉ ግን የእግዚአብሔር ልጆች እንዲሆኑ ስልጣን የሚሰጥ አምላክ ነው አለ። አምላክ ነው። ለዛ ነው ቁጥር 14 ላይ እንዴት ነው የሚሰጣቸው? ቃልም ስጋ ሆነ ይላል። ቃል ስጋ ሆኖ ያ ፍጥረት የፈጠረው ቃል ስጋ ሆኖ ነው ህይወትን የሚሰጣቸው የእግዚአብሔር ልጅነትን የሚመልስላቸው ማለት ነው። ቃልም ስጋ ሆነ ይልና ጸጋንና እውነትን ተመልቶ በእኛ አደረ ይላል። ከዛስ ኦኬ ስጋ ለበሰ ማለት ነው። የእኛን ስጋ ያዘ። ከዛስ በእኛ መካከል ተመላለሰ ይልና አንድ ልጅም ከአባቱ ዘንድ እንዳለው ክብሩ የሆነውን ክብሩ አየን። ይህ ቃል በቃልነት ወይም ወልድ ኢየሱስ ክርስቶስ በመለኮታዊ ኃይሉ ማንም ሊያየው የሚችል አልነበረም። በስጋ ሲገለጥ ግን ክብሩን አምላክነቱን ገለጠ፣ አየን አለ ቅዱስ ዮሐንስ። ኦኬ በአባቱ ዘንድ የነበረውን ክብር ወይም ደግሞ ስጋ ከመሆኑ በፊት ያለውን ክብሩን ያየነው በስጋ ሲገለጥና ፍጥረታቱን ሲያድን አምላክነቱን አወቅን፣ አየን፣ ተረዳን ብሎ ቅዱስ ዮሐንስ ይናገራል። ኦኬ ምን ይላል? በአባቱ ዘንድ የነበረውን ክብሩን እሱን አየን። ምን ሲሆን? ቃል ስጋ ሲሆን ይላል። ክርስቶስ ኢየሱስ ራሱ ባይዘው ህልውናው ፍጥረታት ከመኖራቸው በፊት ራሱ አስረግጦ ተናግሯል። ዮሐንስ ወንጌል ምዕራፍ 8 ከቁጥር 50 ሰዎች በስጋ ሲገለጥ እያዩ በጣም ብዙ ይሳሳቱ ስለነበረ አይሁዶቹም ጭምር ይሳሳቱ ስለነበር ማለት ነው። ከቁጥር 56 ጀምሮ እንዲህ ብሎ ለአይሁዳውያን ክርስቶስ ተናገራቸው። አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም፣ ደስም አለው አለ። አብርሃም እኔን ለማየት ፈልጎ ኦኬ ቀኔን ለማየት ሽቶ ተመኝቶ ከዛ በኋላ እኔ ተገለጥኩና አየኝ፣ ስለዚህ ደስም አለው አለ ክርስቶስ ማለት ነው። ከዛ በኋላ አይሁዶች እንዴ በስጋ ከተገለጠ እኮ 50 ዓመት ራሱ አልሞላውም፣ እንዴት ነው አብርሃም ራሱ አየኝ ሊል የሚችለው ብለው ጠየቁ። አዩ 57 ላይ አይሁድም ገና 50 ዓመት ያልሆነ አብርሃም አይተሃልን አሉት ይላል። እንዴ 50 ዓመት እኮ በስጋ ከተገለጥ ከ50 ዓመት ራሱ እንኳን አልሆነ። ኦኬ በስጋ ስለሆነ እያሰቡ ያለው 50 ዓመት ያልሆነ እንዴት ነው አብርሃም ሊያይህ የሚችለው ብለው ጠየቁት ክርስቶስ። ክርስቶስ ምን ብሎ መለሰ? ይኸው ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ ይላል። በጣም የሚገርም ነው። አብርሃም ራሱ ሳይወለድ እኔ አለሁ። በነገራችን ላይ አለሁ ማለት አይ አም ነው የሚለው ወይም ኢጎ ኢሚ ይባላል በግሪኩ ማለት ነው። ኢጎ አሁን አንዳንዱ ሰው እኔ እንዲህ ነኝ ምናምን ብሎ ሲናገር ኢጎ አለበት ይባላል አይደል? ኢጎ ማለት ራሴ እኔ ነኝ፣ እኔ እንዲህ ማድረግ እችላለሁ ማለት ነው። ምክንያቱ እኔ ነኝ ማለት የሚችለው እግዚአብሔር ብቻ ስለሆነ ኢጎስቲክ የሚባለው ትዕቢተኛ ወይም ደግሞ ያልተገባውን ክብር የሚናገር ወይም ደግሞ ኢጎ አለው ከተባለ የእግዚአብሔር ክብር እንደ መመኘት ማለት ነው። ክርስቶስ ግን ራሱ እግዚአብሔር ስለሆነ ኢጎ ኤሚ አለ፣ እኔ አለሁ እኔ ነኝ እንደማለት ነው። ስለዚህ አብርሃም እንኳን ሳይወለድ ምን አልኩኛል? እኔ አለሁኝ አለ ክርስቶስ። ኦኬ ያለ አምላክ ነው። ታዲያ ለምን መጣ የሚለውን ተናግሬ ወደ ኢዮብ እሄዳለሁ። እዚህ ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ጀምሮ እንዲህ ይላል። ከቁጥር 14 ጀምሬ ላሳይ። ክርስቶስ ለምንድን ነው ወደዚህ ምድር የመጣው? ታዲያ አስቀድሞም የነበረ ከሆነ ለምንድን ነው የመጣው የሚለውን ሲናገር እንዲህ ይላል። ክርስቶስ ራሱ ነው የሚናገረው። ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። አሁን ክርስቶስ
በብሉይ ኪዳን የነበሩ ሁሉ መጻሕፍት ሁሉ ስለ እኔ ይናገራሉ ብለው ተናግሮ የለ። በብሉይ ኪዳን የነበሩ እያንዳንዱ ድርጊታት ራሱ የክርስቶስን መምጣትና ፍጥረታትን የማዳኑን ነገር በምሳሌነት የሚናገሩ ናቸው። እና ሙሴ ምን አድርጎ ነበር? በእባብ ተነድፎ እስራኤላውያን ባለቁ ጊዜ ምን ብሎት ነበር? እግዚአብሔር የወርቅ የእባብ ነሐስ ስራና በዓላማ ላይ ስቀለው እሱን እያዩ ይድናሉ ብሎ በምሳሌ ተናግሮ ነበር። ለማን ምሳሌ? ክርስቶስ መጥቶ ተሰቅሎ የሰው ልጆችን እንደሚያድን ማለት። ስለዚህ ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅም ይሰቀል ዘንድ ይገባዋል። ሙሴ በዓላማ የሰቀለው ሊመጣ ላለው ለእውነተኛው መድኃኒት ፍጥረታትን ለሚያድናቸው ለክርስቶስ ምሳሌው ነው አለ። ቀጥሎ ምን አለ? በእርሱ የሚያምን ሁሉ በክርስቶስ ማለት ነው የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም እንዲሁ ስለወደደ ፍጥረታቱን እንዲሁ ስላፈቀራቸው ምን አለ? አንድያ ልጁ ኢየሱስ ክርስቶስ ወደ ዓለም መጣና ምን ሊሰቀል ቀጠልና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። አሁን የክርስቶስ ትህትና የክርስቶስ መሞት መሰቀሉ እንደ ድካም የሚቆጥሩት አሉ። እንደ ድካም የሚቆጥረው አይደለም። ክርስቶስ የመጣው ሰዎችን ለማዳን ዓላማ ስለሆነ በሰዎች ሊፈርድባቸው ሰዎችን ሊያጠፋቸው ስላልመጣ ኦኬ ዓለምን ሊያደን እንጂ ሊያጠፋቸው ከቶ አልመጣም ይላል ክርስቶስ። እዚህ ሲሰቅሉ ሲገርፉት ዝም ያለው በሸላቶቹ ፊት እንደሚነዳ በግ ዝም ያለው ምን ለማሳየት ነው? ፍቅሩን። እንደውም ቅዱስ ዮሐንስ አፈወርቅ ምን ብሎ ይናገራል? አንድ ሰው በጣም ኃይለኛ በሆነ አካል ፊት ሲመታው ሲደበድበው ዝም ቢል ምንድነው? መገዛቱን እሱ በኃይል ስለሚበልጠው መገዛቱን የሚያሳይ ነው አለ። ኦኬ በደንብ አስተውሉ። አንድ በኃይል የሚበልጠን ሰው ቢደበድበን በኃይል ስለበለጠን ነው የደበደበን፣ እኛ ምንም ማድረግ ስለማንችል ማለት ነው። ይሄ መገዛት ይባላል እንጂ ፍቅርን አያሳይም ማለት ነው። ነገር ግን በአንጻሩ አንተ በጣም ኃይለኛ ሆነ በጣም ደካማ ሰው መጥቶ ሲቀጠቅጥ ዝም ካልከው ለዛ ሰው ካለ እዝነት ለዛ ሰው ካለ ፍቅር የተነሳ ነው እንጂ ኃይል ስለበለጠ አይደለም። ለምሳሌ ልጆቻችን ገና ህፃናት ሆነው በድንጋይ አምጥተው ቢመቱን በጥፊ ቢመቱን እኛ መልሰን እናጋጫቸዋለን? እንመታቸዋለን? አንመታቸውም። ለምን? በኃይል ስለሚበልጡን አይደለም፣ በጣም ስለምናፈቅራቸው በጣም ስለምንወዳቸው ማለት። ክርስቶስ ኢየሱስም ፍጥረታቱ በጥፊ ሲመቱ ሲገርፉት ሲሰቅሉት ሁሉ ዝም ያለው ኃይል አጥቶ ነው። ኃይል እንዳላጣ ለማሳየት ዮሐንስ ወንጌል ምዕራፍ 19 አካባቢ ካልተሳሳትኩኝ 19 አካባቢ ነው። እሺ አይደለም 18 አይደል? 18 ላይ ምን ብሎ ይናገራል? ዮሐንስ ወንጌል ምዕራፍ 18 ከቁጥር 3 ላይ እንዲህ ይላል፣ ስለዚህ ይሁዳ ጭፍሮችንና ከካህናት አለቆች ከፈሪሳውያንም ሎሌዎችን ተቀብሎ በችቦና በፋና በጋሻም ጦርም ወደዚያ መጣ ይላል። አሁን የያዙት ሰራዊት ምናምን ተመልከቱት። ችቦ፣ ፋና፣ ጎራዴ ይዘው ጋሻ ይዘው ነው የመጡት። እነዚህ ሰዎች በጣም ብዙ ሰዎች ሆነው ማለትም ብዙ ጭፍሮች ሆነው ኢየሱስ ክርስቶስ የሚመጣበትን ሁሉ አውቆ ወጣና ምን ሊያደርጉ እንደመጡ በሚገባ ስለሚያውቅ ማለት ነው። ስለዚህ የሚያደርጉበትን ሁሉ አውቆ ወጣና አለ፣ ማንን ትፈልጋላችሁ አላቸው። እያወቀ እሱን ለመያዝ እንደመጡ እያወቀ ማን ነው የምትፈልጉ ብለው ጠየቃቸው። የናዝሬቱ ኢየሱስን ብለው መለሱለት ይላል። ክርስቶስን ነው የምንፈልገው ብለው መለሱ። ይሰማል ኢዮባ? አይሰማም? ይሰማል። ኦኬ ይሰማል። እሺ ቀይ ስላበራብኝ የተቋረጠ መስሎኝ። ስለዚህ ክርስቶስ ምን አለ? የሚመጣበትን ሁሉ ወጣና ማንን ትፈልጋላችሁ? የናዝሬቱ ኢየሱስን እንፈልጋለን አሉት። ከዛ ክርስቶስ ምን አላቸው? ኢየሱስም እኔ ነኝ አላቸው ይላል። ይኸው እኔ ነኝ ያዙኝ አላቸው። አሳልፎ የሚሰጠው ይሁዳም ደግሞ ከእነርሱ ጋር ቆሞ ነበረ። ይሁዳም ጭምር እዛ ቆሟል። አሳልፎ ሊሰጠው መጥቶ ማለት እንግዲህ እኔ ነኝ ባላቸው ጊዜ ወደኋላ አፈግፍገው በምድር ላይ ወደቁ ይላል። ይህን ያክል ኃያል አምላክ ነው። ኃይሉ ሊያሳያቸው
ኦኬ ቢፈልግ ሁሉንም ሊያጠፋቸው እንደሚችል አሳያቸው። ሁሉም እኔ ነኝ ኑ ያዙኝ ሲላቸው ወደ ኋላቸው ወደቁ ይላል። እኔ ነኝ ሲል የሚጥል ጌታ ነው። በነገራችን ላይ ሲገርፉት የነበረ እኔ ነኝ ሲል ወደ ኋላቸው ሁሉም አፈግፈገው የሚወድቁ ናቸው። የያዙት ጋሻ አላስጣላቸው፣ ጎራዴው አላስጣላቸው፣ ችቦው አላስጣላቸው፣ ይሁዳም አላስጣላቸው። ፎርዛት ማተር ማለት ቢፈልግ ፍጥረታትን በእስትንፋሱ ሊያጠፋ የሚችል በንግግሩ ሊያጠፋት የሚችል ዓለም ሊገለብጥ የሚችል ጌታ ነው። ወደቁ ይልና ደግሞ ማንን ትፈልጋላችሁ ብለው ጠየቃቸው። የሚገርም ጌታ ሆነ ያስነሳቸውና ማንን ነው የምትፈልጉት ይላቸዋል። የናዝሬቱን ኢየሱስም አሉት። ኢየሱስም መልሶ እኔ ነኝ አልኳችሁ። እንግዲህ እኔን ትፈልጉ እንደሆነ ሆናችሁ እነዚህን ሂዱ ተዋቸው አለ። ሐዋርያቶችን ግን አትያዛቸው፣ ይኸው እኔ ያዙኝ ብሎ ራሱን እጁን አሳልፎ ይሰጣቸዋል። ስለዚህ ክርስቶስ ከፍጥረታት በፊት የነበረ ፍጥረታትን የፈጠረ ፈጥሮ ግን ትእዛዙን ስላልጠበቁ ሽረው ወደ ሞት መጡ። ክርስቶስ ኢየሱስ ልክ በተፈጠሩባት ዕለት በዕለተ ዓርብ ድጋሜ አዲስ ፍጥረት አድርጎ ሊፈጥራቸው በዕለተ ዓርብ በተፈጠሩባት ምሽት ምን አደረገ? ዳግም የሰው ልጆችን ወደ ነበሩበት ተፈጥሮ ሊመልሳቸው በዕለተ ዓርብ ተሰቀለ። የሰው ልጆቹንም ምን አላቸው? አዳናቸው ማለት ነው። አዳናቸው። ከዚህ አንጻር ነው የሚታየው ማለት ነው ቀዳማዊነቱ። በራእይም ሲናገር እኔ የዳዊት ስርም ዘርም ነኝ ይላል። የዳዊት ስር ነኝ ሲል ምን ማለት ነው? ስር የአትክልቶች መገኛ እንደሆነ ሁሉ የፍጥረታት የዳዊት ማስገኙ እኔ ነኝ አለ። ደግሞም የዳዊት ዘር ነኝ አለ። በኋላ ደግሞ በስጋ ሲመጣ ከዳዊት ዘር መጥቷልና ማለት። ስለዚህ የዳዊት አስገኙም ከዛ ደግሞ በስጋ ደግሞ ከዳዊት ዘር የመጣ ክርስቶስ ኢየሱስ እሱ ነው ለማለት ነው። እግዚአብሔር ይስጥልኝ። ምናልባት ተሰምቼ ከሆነ አላቅም፣ ካልሆነም እንግዲህ እየው ባቀጥ ነው ይሰማል። ሀሳብህም ግልጽ ነው። እኔ ይህን ጥያቄ የመጀመሪያ ጥያቄ ስጠይቀው አይደለም። ምክንያቱም እምነት ማለት ህይወት ነው፣ ቀልድ ሳይሆን አንድ ሰው ከሌላ እምነት እንትን ሲል በደንብ ፈትሾ ጠይቆ መሆን አለበት። ይህ ጥያቄ ለተደጋጋሚ ብዙ ሰው ጠይቄ ያለሁም ግልጽ ነው። ስለዚህ ኢየሱስ ክርስቶስን አምላክ ነው ብዬ መሰክሬ ኢየሱስን አመልካለሁ። ተባረኪ ሃናኒ፣ እግዚአብሔር ይባርክሽ። እግዚአብሔር ይመስገን። እዮባ የምትጨምረው ካለ ጨምርላትና። እሺ እሰማለሁ። ይዋዴ ትሰማለህ ግን አንፈርድም። እሺ ዊሊስን ዊል ምን ነው የሚረብሽ ድምፅ አለ? አይ ኧረ ስቀልድ ነው። እሰማለሁ ወይ ስትል ነው። እሰማለሁ። እሺ ይዋዴ ቃልት ያሰማል ነገር አለ። ኦኬ ኤርፎን ነው። ቆይ ስትንቀሳቀስ ኦኬ ኤርፎኑን አጥፋና። እሺ ቃልት ያሰማልን። እግዚአብሔር ይስጥልን። በጣም ደስ የሚል ማብራሪያ ነው። እህታችንም እግዚአብሔር ይስጥልን። ቃል ህይወትን ያሰማን። የህይወትን ቃል ያሰማን ማለት ጌታ ለፍርድ ሲመጣ ከእርሱ ጋር ያደርገን ዘንድ እናንተ የአባቴ ብሩካን ብሎ ወደ ዘላለም ህይወት የሚጠራበት ያ ቃልን ነውና ክርስቲያኖች እኛ ያንን ቃል ስሙ እያልን እርስ በርስ እንመራረቃለን ማለት ነው። እንግዲህ ስለ ጌታ ስለ ኢየሱስ ክርስቶስ ዮሐዴ ብዙ ነገሮችን ከቀዳማይነቱ እስከ ሰው መሆኑ ምክንያት ድረስ አብራርቶልናልና በዚህ ውስጥ የእግዚአብሔርን ፍቅር ተመለከትን። ቀን ፈራጅ ነው ስንል ፍርዱን አልተወም፣ ፍርዱን እሱ ተሸከመ። አዳኝ ነው ቸር ነው ስንል ደግሞ ስለኛ ህይወቱን ሰጠ እና ዮሐንስ በወንጌሉ ላይ ይጽፋል ከዚህ የሚበልጥ ፍቅር ለማንም የለም ነፍሱን ለወዳጆቹ አሳልፎ ከመስጠት በቀር ይላል። ይህን ያደረገ ኢየሱስ ክርስቶስ ብቻ ነው እና የኢየሱስ ክርስቶስን አምላክነት ሐዋርያቱ ነግረውናል፣ ራሱ ጌታም ነግሮናል። ለምሳሌ አይሁድ ሊወግሩት ድንጋይ ይዘው ይፈልጉት ነበር እና በዚህ በምዕራፍ ዮሐንስ ወንጌል ምዕራፍ 5 ላይ ዮሐንስ ለምንድነው እሱ አይሁድ ሊወግሩት የነበረው የሚለውን ሲነግረን እንዲህ አለ። ሰንበትን ስለሻረ ብቻ አይደለም፣ ይልቁኑ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ስለዚህ ሊወግሩት ድንጋይ ይፈልጉ ነበር። አያችሁ፣ ለመውገር የፈለጉት ለምንድን ነው? ራሱን ከአብ ጋር ያስተካክል ነበር በሚል ነው። አይሁድ ተረድተውታል፣ ግን ሊቀበሉት አልፈለጉም። ሐዋርያቱ ግን እውነቱን ነግረውናል። ከአባቶች በስጋ መጣ፣ ሮሜ ምዕራፍ 9 ቁጥር 5 ላይ ከአባቶች በስጋ መጣ፣ እርሱም ከሁሉ በላይ የተባረከ አምላክ ነው አሜን ይላል።
በቀጥታ ጌታ ያገኘው ድንቁ ሐዋርያ ይህም ብሎናል። ዮሐንስ በመልእክቱ ላይ አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን፣ እውነተኛ በሆነው በእርሱ አለን ካለ በኋላ እርሱም ልጁ ኢየሱስ ክርስቶስ ነው አለ። እርሱ እውነተኛ አምላክና የዘላለም ሕይወት ነው። ይኸው ሐዋርያቱ የኢየሱስ ክርስቶስን አምላክነት ነግረውናል ማለት ነው። እና ይህን እናምናለን። ይህን ማመን ምን ይጠቅመናል ከተባለ ሕይወት እናገኝበታለን። አምላክን በማመን አምላክ መኖሩን ብቻ አይደለም እናምነው፣ ስለኛ ያደረገውን ሁሉ እናምናለን። ስለዚህም በዚህ እንድናለን። ዮሐንስ ወንጌል ምዕራፍ 3 ላይ ከቁጥር 13 ጀምሮ ስንመለከት በሰማይ የነበረ በሰማይም በምድርም የመላ መሆኑን ይነግረናል። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም ካለ በኋላ እርሱ በሰማይ የሚኖረው የሰው ልጅ ነው። በሰማይ የሚኖረው የሰው ልጅ ነው። ስለዚህ በሰማይ የሚኖረው ያ የሰው ልጅ ሰዎችን ለማዳን ማመን እንደሚዳን ደግሞ እዛው ጋር ያሳየናል። ዕብራውያን ምዕራፍ 2 ላይ ቁጥር 14 ላይ ደግሞ በሞት ላይ ስልጣን ያለውን ለመሻር በስጋና በደም ተካፈለ ብሎ ይናገራል። ስለዚህ በስጋና በደም የመካፈሉ ዋናው ሐሳብ ምንድነው? እሱ በሞት ላይ ስልጣን ያለውን ለመሻር አለ። አያችሁ፣ በሞት ላይ ስልጣን ያለውን ለመሻር ሰው ሆኗል ካለ ሰው መሆኑ ለእርሱ መሸነፍ፣ ደካማነት፣ አለመቻል ተብሎ አይደለም የሚተረጎመው። ለሰው ያለውን ፍቅር ለማሳየት ነው። ቅን ፈራጅነቱን ለማሳየት ነው። ይሄንን ከመጀመሪያው ክፍለ ዘመን ጀምሮ የነበሩ አባቶች ሲያምኑት ኖረዋል። ይሄንን እናምናለን። በኋላ ላይ የተነሳ አይደለም። በኋላ ተነስቶ ሰዎች ተሰብስበው እሱ አምላክ ነው እንበለው ብለው ያደረጉት አይደለም ማለት ነው። ለምሳሌ ከክርስትና መነሳት በኋላ የመጡ ሰዎች ተነስተው እሱ እኮ እንዲህ ነው ብለው ቢሉ ከዛ በፊት ነበሩ የሚል ጥያቄ ይጠይቃሉ ማለት ነው። ከዛ በፊት ይታወቃሉ ወይ የእናንተ ሐሳብ የሚል መሰረታዊ ጥያቄን እንጠይቃለን ማለት ነው። ከዛ አንፃር ክርስትና በጌታ የተመሰረተ የምንድንበት የምንኖርበት ደግሞ በአባቱ መንግስት ዘላለማዊ የሆነን ህይወት አግኝተን ከአምላካችን ጋር እያመለክን የምንኖርበት ህይወት ነው ማለት ነውና ይህን ህይወት ማግኘት ቀላል ነገር አይደለም። ደስ የሚል ነገር ተናግረሻል። ዝም ብሎ ነገር አይደለም። በደንብ አጥንተን አውቀን የምንገባበት ህይወት መሆን አለበት እና ዝም ብሎ ሃይማኖት የመቀየር የጨዋታ አይነት አይደለም የሚለው በጣም ቆንጆ ሐሳብ ነው እና በርቺ። እግዚአብሔር ካንቺ ጋር ይሁን። በሚመች ሰዓት ማንኛውንም ጥያቄ መተሽ መጠየቅ ትችያለሽ እህታችን። አመሰግናለሁ። እሺ ሰማለሁ። እዮብ እንዴት ናችሁ? አለን እግዚአብሔር ይመስገን። ጥያቄ ለመጠየቅ ነበረ፣ መጠየቅ ይቻላል? እሺ ትጠየቃለህ አንተ። ጥያቄ መጠየቅ ከፈለጋችሁ ቤት መታችሁ ጠይቁ እኔ ጋር። አይ ባለፈውም አይቼ ነበር ሚኪ ጋር መተም ስጠይቅ ነበርና ተጠይቅ ስትባል መታችሁ ጠይቁ እኮ መታችሁ ጠይቁ። ችግር አይደል? አንዴ እሺ አታውራ። ለመመለስ ፈቃደኛ አይደለህም እና በእስልምና ውስጥ ያገኘኸው ትምህርት በተጠየቅበት ቦታና ሁኔታ ለመመለስ ብቁ አይደለም። አይ ብቁ ስላልሆነ ሳይሆን ያው የምትጠይቁት ጥያቄ ረዘም ያለ ማብራሪያ በስነ ስርዓት የተንጠለጠለ ነገር ስለማይኖር ስለሚያስፈልገው በመረጃና በማስረጃ ጥያቄያችንን የማይሰማው አይ መመለስ አለበት ሰው እንዲያውቀው። አሁን እናንተን ጠይቃችሁ ቦታ ይመርጣል ለመመለስ። አይ ሰው ያስፈልጋል፣ አብሮ የሚመልስ አስተማሪዎችም ያስፈልጋሉ፣ በደም ተብራርቶ የሚመለስ ማለት ነው። አንተ ግን እስካሁን በተረዳኸው ለሰዎች ለማስረዳት ብቁ የሆነ እኮ ናና ቤት አስረዳሃለሁ። ከቤቱ ነው ወይስ ከአንተ ነው መልሱን ማገኘው? አይ እኔ ቤቴ ሲሆን አስተማሪዎች የሚኖራሉ፣ በስነ ስርዓት አስረዳሃለሁ። እኔ እናንተ ቤት ጥያቄ ልጠይቅ መጣሁ አይደለ? ጥያቄ አትቀበልም? አንዴ አንተ ከሆንክ የምታስረዳው
እዚህ ቤት ሆነ እዛ ቤት ሆነ ምንድነው ችግሩ? አስተማሪዎችም አሉ አልኩ። አሁን እኔ ጥያቄ ስጠይቅ አንተ ብቻ ላመልስልኝ ትችላለህ። ሌሎችም ልጆች ተደራርበው አንድ ላይ ልመልሱልኝ ትችላለህ። እንዲህ ነው የምትመልሱት፣ ከዚህ በፊትም ስጠይቅ ማለት ነው። ስለዚህ እኔም ስትጠይቀኝ በቂ የሆነ ማብራሪያ እንዲሰጠ እኔ ብቻ ሳይሆን አስተማሪዎች ኡስታዞችን ባሉበት በስነስርዓት ሙሉ የሆነ መልስ ይሰጣል። ወይስ አንተ ላይ የሚፈለገው አንተ ጋር ሙሉ አይደለም ማለት ነው? አይደለም። እናንተ ጋር ሙሉ ስላልሆነ የተቀባብላችሁ ለ3 ለ4 አይ ለምሳሌ አንተ ቤት መጥቼ አንተ ስትጠይቀኝ እኔ ቤት ካልሆነ አልመልስም አላልኩም አይደለ? ስለዚህ እኔ ቤት መጣ አልጠየቀማ ችግሩ። አይ አንዴ ያንተን አካሄድ ቀጥታ እኔ ጋር ማምጣት አትችልም። ምክንያቱም እኔ እናንተ በዚህ ሁኔታ አልተገናኝተን አናውቅም። ኦኬ ጥያቄው ምንድነው? ከዚህ በፊት መተም ጠይቃ አይቻለኝ እና ጥያቄን ጠይቅህ ወይም አንተም ለመጠየቅ ዝግጁ ነው ወይ ስለ እኔ ቤት ካልሆነ አልከኝ። አንተ ቤት የሚሆነው ለምንድን ነው? ለመመለስ ከሆነ የትም ይሁን እኔ ለምጠይቅ ጥያቄ መልስ የመመለሱ አንተኑ ካለ ወይም የእስልምና እውቀቱ ካለ ወይም ብቃቱ ካለ የትም ቢሆን ትመልሳለህ ብዬ ስለ አይ አብረውኝ ኡስታዞችም ይኖራሉ ከዛን አልክና እመልስልሃለሁ አልክ። ኦኬ ኡስታዞቹም ቢኖሩ መላሹ አንተ ከሆንክ መኖራቸው አለመኖራቸው ምንድነው ለውጡ? እንደዛ አይደለም ያልኩህ። ጨርስ። አንተ የራስን ትመልሳለህ። የበለጠ ማብራሪያ ካስፈለገ ሌላ ጊዜ እንትና ያብራራሉ ማለት ትችላለህ። አንተ እኮ ከነ ጥያቄውን ሳሰማ ነው እየሸሸ ያለኸውና አካሄዷን ስለማቃት ማለት ነው። ምንድነው ጥያቄ አትመልስም። እስልምናህን ላይ ምንም አይነት መልስ መመለስ አትፈልግም። በሆኑ ሰዎች ትደበቃለህ። ከዛን ግን ያው ወጣ እያልክ ደግሞ እንደዚህ አይነት አጋጣሚ ስታገኝ ምንም የማያውቁ እህቶች ጀግና ይላሉ መሰለኝ እሷን ነገር ትጠቀማለህና ከዚህ አንፃር ነው ያልኩ። እንትን ነው ሐሳቡን ያልተረዳከው። አሁን ለምሳሌ ባለፈው ጥያቄ ስጠይቅ አይ ቲንክ ከአንተ ጋር ወደ 6ኛ አስተማሪዎች ናቸው ተደራርባችሁ ስመልሱልኝ የነበረው ማለት ነው። ገባካ? ለምንድን ነው እኔም ቢያላልኩም ተደራርባችሁ ስመልሱልኝ? ለምንድን ነው የጠየቅኩት ጥያቄ ላይ በቂ ማብራሪያ ለመስጠት ሁላችሁም ተደራርባችሁ ትመልሳላችሁ? ይሄ ኖርማል ነው። ስለዚህ አንተም እኔን ስትጠይቁኝ በቂ ማብራሪያ ምናልባት እኔ ላብራራቸው የማልችላቸው የማላቃቸው ነገሮች ሊኖሩ ይችላሉ። እንደዛ ስለሚሆን ጥያቄ ትጠይቃለህ፣ የማውቀውን እመልስልሃለሁ። ያላብራራሁትን ያልዳሰስኩትን ደግሞ ነገር አስተማሪዎች ያብራሩልሃል። ይህ ኖርማል እናንተ እንደምታደርጉት ነው። ምንም የተለየ ነገር እኛ እንደምናደርገው አይደለም። ለምንድን ነው የምታገናኘው? ምንድን ነው ያልኩህ? ላውራ ልጨርስ። ለምን ታቋርጠኛል? አስጨረስኩ። ምንድን ነው ያልኩት? መተህ ጥያቄ ትጠይቃለህ። ስትጠይቅ እኔም ማቆን እመልስልሃለሁ። ማላቃቸው የተሻለ ወይ የተለየ ማብራሪያ የሚኖራቸው ነገሮች ይኖራሉ። እነዚህን ነገሮች ደግሞ ኡስታዞች ምናምን በደንብ አብራርተው ይመልሱልሃል። በቃ ለዛ ነው ይህንን ያልኩት። ምክንያት ስትጠይቀኝ የማላቃቸው ማብራሪያዎችን የማላቃቸው ነገሮች ላይ ሊኖሩ ይችላሉ። ገባካ? ስለዚህ እነዛ አስተማሪዎች ምናምን ነገር አግዞኝ በስነስርዓት ይመልሳሉ። በቃ ለዚህ ነው ያልኩት እንጂ ምንም የተለየ ነገር የለም። እሺ ጨረስክ? ቀጥለው። በጣም ጥሩ። እኔም ያነሳውልህ ነጥብ ይሄ ነው። ተመልከቱ፣ መላሹ እሱ ነው። አይ መላሹ አይደለም። አይ ሰዓት ካሁን እኔ ያላልኩትን ነገር እመልስልህ። ቆይ አንዴ። አይ እኔ እንደዛ አላልኩም። አይ ካልኩት ነገር ተነስተ አንዴ ቅድም እመልስልሃለሁ አላልከኝም እንዴ? ሁለተኛ ጊዜ አስረዳት። ያላልኩትን ነገር አትበል። እኔ ያልኩት ነገር ምንድነው? እሺ ቆይ አንዴ ጥያቄ ትጠይቃለህ። ልድገምልክና ከዛ ተነስተ አትድገምልኝ። ሰምቻለሁ። ቅድም ምን ብለኸኛል? እቤቴናና እመልስልሃለሁ ብለሃለሁ ይሰላልክ። ከዛስ አልኩ ተጨማሪስ ምን? ቆይ ስለ ተጨማሪው አላወራሁም። እመልስልሃለሁ ብለኸኛል ወይስ አላልከኝም? እመልስልሃለሁ ግን አልኩክ። ቆይ አንዴ አንዱ ላይ ነኝ ያለሁት ግኑ ጋር በኋላ ትከተላለህ። እመልሳለሁ ብለሃል ወይስ አላልክም? ቃል በቃ ብያለሁ። እመልሳለሁ ማለትን ይዤ ይመልሳል ብዬ ብል ስህተት ነው? ግን አሉ ግን ለምን አስፈለገው? ስህተት ነው ወይ? ቆይ እሱ ሌላ ጉዳይ ነው። ስህተት አይደለም። ቴንኪው። አሁን ሚውት አድርገው አውራ። ችግር የለውም። ሚውት ሳላደርግ አዳምጣለሁ። እኔ የማዳመጥ ችግር የለብኝም። እሺ ችግር የለውም። ተመልከት፣ እመልሳለሁ ማለትን ይኸው ያላልከውን ያልኩ ማስመሰል ውሸት ነው ማለት ነው። ከጅምሩ ያልከውን ነው ያልኩት። ያልከውን መልሼ ስል እንግዲህ ጥያቄ ከመፍራት አንጻር ከሆነ አንተ ታውቃለህ። ግን እመልስልሃለሁ ቤቴናና እመልስልሃለሁ ብለኸኛል። እሱን ይዤ የሚመልሰው እሱ ነው ስል ስህተት አይሆንም ማለት ነው። የምትመልሰው አንተ ከሆንክ እስልምና ላይ እውቀት ካለ ገብቶ ሄድክና የምታውቅ ሰው ከሆንክ የትም ልጠይቅህ ትመልሳለህ።
ማስረጃ እና የበለጠ ማብራሪያ ከተጠየቀ ሌላ ሰው ልጠቁም፣ ሌላ ማስረጃ ልጠቁም ትችላለህ። ጥያቄውን ሳሰማ ገና ለገና እቤቴ ካልሆነ ማለት የምትሰበስባቸውን መሸሸጊያዎችን ፍለጋ ካልሆነ በቀር የገባህን ነገር ለማብራራት የትም ይሁን የትም የዚህን ያክል መፍራት አይጠበቅብህ። ያንተን ጥያቄ ለመመለስ አንተም ቅድም እንዳልከው ለስድስት ሆናችኋል እና ሚኪ ቤት እኔ አልቆጠርኩም፣ ግን መምህራን ሲመልሱልህ እንደነበር አስታውሳለሁ፣ ግን ሲመለስልህ ነበር። አንተ ግን እስልምና ላይ ምንም አይነት ምላሽ መስጠት አትፈልግም። ቤቴ ካልሆነ የምትለው ደግሞ እንዳልከው ኡስታዞች ስር ለመደበቅ ነው ማለት ነው። ያ ከሆነ ደግሞ እቺን ድራማ እናቃታለን። ስለ እስልምና የመመለስ ብቃት የለህም፣ ግን ደግሞ እዛ በዛኛው ሳይድ ጀግና መባል ትፈልጋለህ። ከዛን ትመጣለህ፣ ትጠይቃለህ፣ ከዛን ሰግጠህ ትሄዳለህ፣ ከዛን እዛ ጀግና ተብሎ ይጨበጨባል። እስልምና ላይ ግን ምንም አይነት ማብራሪያ ልሰጥ አትችልም። ይሄ ደግሞ አካሄድ በጣም ግልጽ ነው ማለት ነው። የኔ ሀሳብ ምንድነው? ትጠይቀናለህ፣ ከዛን እንመልስልሃለን፣ እንጠይቅሃለን፣ ትመልሳለህ። ትስማማለህ ወይስ አትስማማም? ኦኬ፣ አንተ ሪፍሌክት ያደረኩ ሀሳብ ላይ እኔም ሪፍሌክት ላድርግ ሀሳቤ የተሳሳተ ነገር ስላወራ ማለት ነው። ቆይ ትስማማለህ ወይስ አትስማማም? ከዛ ታብራራለህ። ሀሳቤን ላብራራ አይደለም እኮ ታብራራለህ። ዝም ብለህ አሁን ምን መሰለህማ ምን እንደሚደብር ታውቃለህ? ጃቢር አይደለም ትስማማለህ ወይስ አትስማማም? እኮ ላውራ። አታስወራኝም? ጸጥ ብዬ ሰማሁ። እኔ ደግሞ ላውራ። ኧረ አስወራሃለሁ። ቅድም እኮ ላውራ አስወራኝ። ታወራለህ። አንዴ ቆይ፣ ለምንድን ነው እንዳወራ ያልፈለግኸው? እኔ አሁን በስነ ስርዓት መጣሁ ሀሳብ እንድታወራ ስለፈለግኩኝ ቅድም ጨረስክ ብዬ ነው የገባሁት እኮ። እረፍ፣ አዳምጥ። ስለ አዳምጥ ትስማማለህ ወይስ አትስማማም? እስማማለሁ ወይ አልስማማም ብለህ ታብራራለህ ነው ያልኩህ። አታወራም አላልኩም። እና የምትሰራትን ፖለቲካ እዛው ትሰራታለህ፣ ጠንቅቄ ስለማውቅህ ማለት ነው። ትስማማለህ ወይስ አትስማማም ባጭሩ? ኦኬ፣ አንተ ሁለተኛ ማብራሪያ ሰጠህ። እዙ ላይ እኔ ሪፍሌክት ማድረግ የለብኝም? እኔን አፍነህ ነው እንደዚህ ነው ማድረግ? ትስማማለህ ወይስ አትስማማም? እሱ ነገረኛ። አንተን አፍነሃለሁ፣ መልስ በለኝ። እንድታወራ አልፈልግም፣ አፍኜህ በግድ መልስ በለኝ፣ እመልስልሃለሁ። ችግር የለውም። አንተ አልክሱ ነው ያላልኩም። ሁለት ሪፍሌክሽን ሰጠክ፣ ሁለት ጊዜ ሪፍሌክሽን ሰጠክ። ሁለተኛው ላይ እንደምስማማ እንደማልስማማ ውይይት እኮ አይደለም ወዳጄ። እኔ ባልኩት ልክ አንተ የምታወራበት ምንም አይነት ምክንያት እኮ የለም። ጠይቃለሁ ብለን ይገባል። ያልሆነ ነገር አውርተሃል። ለዛ ነው ገባ። እሱ መታረም አለበት። ለምንድን ነው ጃፊር በገባህበት ሁሉ የምታለቅሰው? ጥያቄ በተባለ ቁጥር ባለፈው ምን አደረገ መሰለህ? ኢዮቤ አንድ ያስገባው በፈጣሪ ቃል። እሺ ባለፈው ምን አደረገ መሰላችሁ? ሚኪ ቤት ገብቶ እነ መምህር በረከት ምናምን ነበሩና ጠየቀ። በስርዓት ተመለሰለት። ከዛን ማን ነው የሆነ ሰው ሊጠይቀው ሲል አይ እኔ ጠያቂ ነኝ እንጂ መላሽ አይደለሁም አለ። ከዛን አካሄዱ ገባይ ማለት ነው ይዛለታ። ከዛ ዛሬ መጣና አሁን ጠያቂ ይሆናል። ከዛን ሲመለስለት ሰግጦ ይሄድና ከዛ ጀግና ለመባል ማለት ነው። እስልምና ላይ ምላሽ መስጠት የማይችል ግን ደግሞ ራሱ እንደ ተነጻጻሪና እንደ አቃቢ እምነት የሚቆጠር ሰው ከሆነ ለምንድን ነው ለሱ ድራማ ዝግጁ የምንሆነው? ይኸው ለምሳሌ እህታችን መታ ጠየቀች። እንጠይቅሽ አላልናትም፣ ምክንያቱም ተነጻጻሪ ሳይሆን ጠያቂ ነች። እዛ ጋር የምትሰራው ሌላ ነገር የለም እስከ ገባና እስካየነው ድረስ። ስለዚህ ለእሷ ጥያቄ ምንም አይነት መደራደሪያ ወይ ምንም አይነት ሌላ ነገር ሳናቀር መልሰናል። ለእንደዚህ አይነቱ ግን የእሱንም ማንነት መግለጽ ስለሚያስፈልግ ማለት ነው። እና እስልምናን እንደማያውቅ ግልጽ ነው። ምንም ነው ማያውቅ ይሄ ልጅ። ለዛ ነው ተጠየቅ ሲባል እንደዚህ ሆነው። እዮባ እሺ ካላስ ወይ ፒስ ነው። አይ ያው እስልምናውን እንኳን ደፍረው እንኳን እሱ አይደለም ኡስታዞቹም ደፍረው ሊነኩት አይፈልጉም። ብዙ ጊዜ በቃ ክርስትና ላይ መንጠልጠል ነው ባህሪያቸውና እንደው በፊትም ኦርቶዶክስ ነበርኩ ምናምን እያለ ያወራ ስለነበር እስኪ ግባና እንደው መጽሐፍ ቅዱሱ ላይ ራሱ ክርስትናው ላይ ራሱ ብናወራው ደስ ይለኛል። እኔ ራሱ እውነት ለማውራት ቢገባ ወንድማችን ጃቢር ግባ። እስልምናውን አንጠይቅም፣ መጽሐፍ ቅዱስ ላይ እንጠይቃለን። እሺ ካለ ላክ ግባ ጃቢር፣ አትፍራ፣ ችግር የለውም ና ግባ። እኮ ተጠርቶ ነው የመጣው። ልጅቷ አሁን እየተማረች ነው ተብሎ ሂድና ረብሽልን ተብሎ ስለመጣ በሌላ እንትኑ ብታዩት ገስት ላይ ይሆናል። ነው ላይቭ ከፍቶ ነውና ለልጅቷ ጥራ አልጨርሳ ከሆነ እሷ ብትማር ደስ ይለኛል። እሺ ገብቷል ዮሐዴ። እሺ ላውራ እዩ ከሌሎቹ ጋር እንግዲህ እነሱ ይግባ ስላሉ ነው። አይ ካንተ ጋር ጀምረና ካንተ ጋር እንጨርስ።
ከአንተ ጋር እንጨርስና ከዛ ከነሱ ጋር ነው ከኔ ጋር የምንጨርሰው ከተስማማህ ብቻ ነው እኮ አይደለም። ቆይ ጠይቃለሁ፣ ትመልሳለህ። በዚህ ከተስማማን እንቀጥላለን። እሺ ላውራ አንዴ ወዳጄ። ያንተን ወሬ ለመስማት እኮ አይደለም ቤት የከፈትኩት። የሰጠው እንትን አለ። ትስማማለህ አትስማማም? ከተስማማ ትቀጥላለህ፣ ካልተስማማ አትቀጥልም። ይግባ ያሉት እነሱ ናቸው። ከነሱ ጋር ደግሞ ከነሱ ጋር ትቀጥላለህ፣ ከኔ ጋር አይደለም። የግድ ማውራት አይጠበቅብህም ማለት ነው። እሺ ችግር የለውም። ከነሱ ጋር ቀጥላለሁ። እሺ ከአንተ ጋር አይ ቲንክ በሀሳብ ልዕልና አታምንም ይሁን አይሩ ነው አወራክ በወራ ምንም ችግር የለውም እኮ። ከተስማማን እንቀጥላለን፣ ካልተስማማን መለያየት ነው። ችግር የለውም። ከጋዲሳ ጋር ልቀጥል። ከዮሐዴ ጋር ጀምርና ከዛ ከጋዲሳ ጋር ትቀጥላለህ። ኦኬ ከሁላችሁም ጋር ነው የምቀጥለው። እሺ ከዮሐዴ ጋር ምን ልቀጥል? ጥያቄ ልጠይቅ። ዮሐዴ ጃቢር ጥያቄ መጠየቅ መማር ከፈለክ ከዛኛው ላይ ውጣና ና። አይ የለም ቲጂ እኔ እንደዚህ አላደርግም። ላይቭ ላይ ነህ። በዛኛው አካውንት ላይቭ ላይ ነህ። ይቅርታ ይሰማል? ይሰማል። ኦኬ ይቅርታ ኔትወርክ ተቋርጦብኝ ነበረ እና አሁን ከተሰማን ጃቢር ይሰማል? ይሰማል። ዮሐዴ ኦኬ ሙስሊም ነህ አይደል? አልሐምዱሊላህ። ሙስሊም ነህ ወይ? አልሐምዱሊላህ። ምን ማለት ነው አልሐምዱሊላህ? ማን ነው አላህ? ያን አምላክ አልጣውት አላውቅም። አላህ ማን ነው? ያውን ስድብ ጀመርክ። እንደ እኔ በአንተ ልክ አንተ ስትቀባጥር በአንተ ልክ ቀባጥራለሁ ማለት ነው። አይ እኔ ስለ ጣዖት ምናምን አወራሁ። እሺ ጥያቄ ትጠይቃለህ። ስለዚህ ኦርቶዶክስ ላይ ጥያቄ አለኝ ትጠይቃለህ። ያልተጠየቀውን አትመልስ። አላህ ማን ነው? አላህ ማን ነው? ቆይ ቀጥል። አልሐምዱሊላህ ብለሃል። አላህ ማን ነው? የዓለማቱ ጌታ አንተንም እኔንም ሁላችንንም የፈጠረን። እሺ ጥያቄ ትጠይቃለህ። ተመልከቱ በደንብ ዓለማትን የፈጠረ ነው ብሏል። ቆይ ስማኝ፣ አላህ የት ነው ያለው? የት ነው ያለው? መልስ። ቆይ ምንድን ነው የሚያስፈራችሁ ለመጠየቅ? ይሄን ያለ መልስ እንጂ የት ነው ያለው? አላህ ኖ አይ ጥያቄ ለመጠየቅ ይሄን ያል ሽሩ የት ነው ያለው? አላህ አስተማሪዎች አላችሁ። የት እንዳለ ሳታውቅ ነው የምታመልከው? እሱን እነግርሃለሁ። ጥያቄ ተጠይቅ መጀመሪያ። ቀጥል። ንገረኝ። ጥያቄ ተጠይቅ መጀመሪያ። ንገረኝ። ቀጥል። ንገረኝ። ጥያቄ ተጠይቅ። ዮሐዴ ጥያቄ ተጠይቅ። ንገረኝ። አታውቀውም? የት እንዳለ አታውቅም? ጥያቄ ላለመጠየቅ ነው። ከቅድም አንድ ጥያቄ አትበል 30 ጊዜ እንዲህ ስላልክ ስለማታመልጥ የትም ስለማታመልጥ እኔ ምንድነው ማለት ጥያቄ አለኝ። ጥያቄ ስማ እኔ በአንተ ፖለቲካ ያው ከአንተ በላይ እዚህ ንጽጽሩ ላይም ስለቆየን ማለት ነው። እሺ ኦኬ፣ ንጽጽሩ ላይ በደንብ ስለቆየን ቆይ ተረጋግተህ አውራ። አሁን ምን ብለሃል? እስልምና አሁን ከክርስትና ወደ እስልምና ሄድኩኝ ብለህ አይደለ? ስለዚህ እስልምናው ገብቶኛል ብለህ ነው ሄድከው ነው? ሳይገባ ነው ሄድከው? ሳይገባ ሆነ እሱን መጠየቅ ፈልገህ ነው? እኔ ስላልገባኝ እኮ እሱን መጠየቅ ፈልገህ ነው? አዎ እሱን መጠየቅ ፈልገህ ነው? ይኸው እየጠየቅኩ ነው እንጂ እኮ ላውራ። እሺ አታስወራኝም እኮ አፋፌ ላይ እየቆምክ ነው። አንተ አሁን ጥያቄ ልጠይቀኝ ፈለክ። ይሄ የአንተ ጉዳይ ነው። ጉዳይ ሲኖርክ እኔ ጋር ለየትኛው ነው የምታወራው? ለራሴ ጉዳይ ነው የመጣሁት። ለራሴ ጉዳይ ነው የመጣሁት። ለየትኛው ጥያቄ ነው? ለራሴ ጉዳይ ነው የመጣሁት። አዎ እኔ ጉዳይ አለኝ። ለራሴ ጉዳይ ነው የመጣሁት። አንተ ከኔ ጋር ጉዳይ ካለክ ናና ጠይቅ። ወይ ኧረ ከአንተ ጋር ጉዳይ የለኝም። ስለመጣ ያው ለዚህ ቤት ስለመጣ ያንተ ጉዳይ የለኝም። ጠይቀኛ። እኔ ጥያቄ ልጠይቅህ። ቆይ ስማ ጃቢር ስማ። ኧረ ጥያቄ ተጠይቁ። ጃቢር ስማ። የምን ጥያቄ መፍራት ነው ያንተ? አንዴ ሚዩት አድርገው ስማ። ሰማሁህ እኮ አሁን ተረጋግተህ ለምን እንደማታወራ እውነት። አንዴ ተረጋጋና ስማኝ። እሺ ስማኝ። አንዴ አወራህ እኮ ስማ እንጂ ለምንድን ነው የፈራኸው? እሺ ሚዩት አድርገው። አንተ ነህ እየፈራ ያለው። ባይዘው እኛ ስታወራ ሰምተን ከዛኛ ልናወራ ስትል ለምንድን ነው ጥያቄ የምትፈሩት ምናምን ብለህ ፈርቻለሁ። እኔ ፈርቼ ነው። እሺ ሚዩት አድርገው እባክህ ሚዩት አድርገው። አንዴ ሚዩት አድርገውና ልጨርስ ሀሳቤን። እሺ
እየሰማኝ ነው? እሺ ስማኝ በደንብ። ምን ብለህ ተናገርክ? ሙስሊም። ቆይ የኔ ኔትወርክ ነው ወይስ አውቆ እየተደረበ ነው? አንዴ ከይቅርታ ጋር አውቀ እየተደረብክ ነው። እንዲሰማ አልፈለግም የኛ ወሬ አንተ እንዳወራው ማለት ነው። አንተ ምንም አይነት ጥያቄ አምጣ እኮ በነገራችን ላይ ክርስቲያን ነኝ ብለህ ነው ክርስቲያን ነበርኩኝ ብለህ ነው ስታወራ የነበረው ወይም ደግሞ የምታወራው ማለት። ስለዚህ አንተ የምርም ክርስትና ገብቶ ከዛ እስልምናም ገብቶ እስልምናን መርጠህ ከሆነ የገባኸው የምታመልከውና የመረጥከው አምላክ ማን ነው ብለህ ስሙ ነው የምታውቀው። ከዛ በኋላ የት እንዳለ ምን እንዳረገ የማታውቅ ከሆነ ስለዚህ አንተ የምታመልከው ወይም ደግሞ የሄድክበት አካል ሳታውቀው ነው። ማን ነው የምታመልከው? የት ነው ያለው ተብለህ ተጠይቃል። እሱን መልስ። ከዛ የፈለግከውን ጥያቄ ትጠይቃለህ። ቀጥል። የት ነው ያለው? እሱን ጥያቄ እኔ ቦታ ይፈልጋል ማለት ይህንን መልስ ለመመለስ እዚህ ቦታ ስትሆኑ መልሱ ብለዋል። አንተ ነህ ያልከው። አንተ ነህ እንጂ አንተ ነህ እንጂ አወራህ አይደለ? እኔ ደግሞ ላወራ። እሺ ቀጥል። አሁን አንተ ጥያቄ ጠየቅ። ጥያቄ ደግሞ በአግባቡ በመረጃና በማስረጃ በስነስርዓት መመለስ አለበት። ገባ አይደለ? እኔ ልመልስልህ እችላለሁ። መረጃዎች ሊያስፈልጉ ይችላሉ። እኔ መመለስልሃለሁ። አስተማሪ ስርዓት ሙሉ የሆነ መልስ ይሰጣል። በቃ ይሄ ነው የሚሆነው። ገባ? ይህንን ነው ያልኩህ። አሁን እኔ እዚህም ጥያቄ ጠይቄ አንተ መልሰህልኝ ጋዲሳም ቲጂም ሮሃማም እዮብም ሊጨምሩ ይችላሉ። ምንም ማለት አይደለም። ስለዚህ አሁን እኔ ጥያቄ ልጠይቅ አልኩኝ። አይ ካልተጠየቅ አትጠይቅም ካላችሁኝም ችግር የለውም። ግን ምን ችግር አለው ብትጠየቁ? ኖርማል እኮ ነው። ጥያቄ ላለመጠየቅ ይህን ያለ ሩቅ መሄድ አያስፈልግም። በቃ እኔ ይህንን ያልኩት። አይ እንደዚህ አይመቸንም ካላችሁም ደግሞ መጠየቅ ግዴታ የለባችሁም። የመጠየቅ ግዴታ የለባችሁም። ካልተጠየቃችሁ ብዬ ያላስጨነቃችሁም ይሶኬ። ግንባር ለግንባር ተሳስመን እንለያያለን። ሌላ ቦታ ደግሞ ሞክራለሁ። ጥያቄ ነው የምጠይቀው። ግን እኔ ባልጠይቃችሁ ራሱ የፈለጋችሁት ጊዜ እኔ ቤት መታችሁ ሳትጠየቁ የፈለጋችሁን ጥያቄ መጠየቅ ትችላላችሁ። ችግር የለውም። እሺ ሚዩት አድርገው። አሁን ስልታዊ ማፈግፈግ ይባላል ይሄ። በደንብ እያንዳንዱ ነገር ተመልከቱ። ምንድነው እኔ የጠየቅኩት? ኦኬ አንተ የምታመልከው ወይም ደግሞ እውነተኛ ነው ብለህ የሄድክበት አካል ይህን ያክል አታምንበትም ወይ? ትፈራበታለህ ወይ? ኦኬ እዚህ ማትመልሰው እዛ ስትሄድ የምትመልሰው ለምንድን ነው ብዬ ስጠይቀው ምንድን ነው ያለው? የተሟላ ማስረጃ ወይም ደግሞ የተሟላ ኤቪደንስ ላልሰጥ እችላለሁ አለ። እኔ ሲጀመር ማስረጃ አምጣ አላልኩም። የምታመልከው አምላክ የት ነው ያለው ብዬ ነው የጠየቅኩ ማለት ነው። እዚህ ነው ያለው በል ማስረጃ አምጣ ብዬ ከዛ በኋላ ማስረጃ የለኝም አልያዝኩም አሁን ብትል ኦኬ ማስረጃ እጥረት ነው ተብሎ ይነገርላል። አሁን ማስረጃ ሳትጠየቅ ገና ለገና የሚመጣውን ኮንሲኩዌንስ ስላወቅ ብቻ አይ እኔ ማስረጃ የተሟላ ላይሆን ይችላል አስተማሪ አይደለሁም ምናምን፣ ይሄ ባይዘወይ ድሮ ያለፈበት ፋሽን ነው። ኦኬ ፋሽን ድሮ ያለፈበት ፋሽን የሆኑ ቤቶችም ገብተ ተመሳሳይ ድራማዎች ስለምትሰራ ማለት ሰው መመለስ አትችልም። የምታመልከው አምላክ ስለማታውቀው ነው። ድፍረቱም አይኖርም። በነገራችን ላይ ችለህ እመልሳለሁ ብለህ ማትመልስለት አካል ስለሆነ ማስረጃ ይኑርም አይኑርም የት እንዳለ ብትመልስ ትልቅ ጥያቄ ውስጥ ስለሚፈጥርብህ ማለት ትልቅ ጥያቄ ስለሚፈጥርብ። ከዛ ቀጥለ ምን አለ? በማንኛውም ሰዓት ግን እኔ ቤት ኑና ሳትጠየቁ ትጠይቃላችሁ አለ። አንዴ ማይ ብራዘር ቢያንስ ከእኔ ጋር እያወራህ ነው። ከሌላ ሰው ጋር እንኳን ቢሆን እንዲህ ብለህ ሸውደህ ልታልፍ ትችል ይሆናል። አንተ ቤት መጥቼ ጠይቅ፣ እኔ ቤት መጥተህ ትጠይቃለህ፣ ችግር የለውም። እኔ ግን አንተ ቤት መጥቻለሁ ልጠይቅ ብለህ ጠይቀህ ከዛ አንተ ቤት ስመጣ ያደረግከውን ነገር እኮ አረሳም። እሺ ይሄ ድራማ ባይዘው አሁን የጀመረ አይደለም። ከዚህ በፊትም ስታደርገው የነበረው ስለሆነ ማለት ነው። ኦኬ ከዚህ በፊትም የምታደርገው ነው። ከዚህ በፊትም እንደዚህ አይነት ተመሳሳይ ድራማ ሰርታ አንተ ቤት መጥቼ ስትጠየቅ ኦኬ እስልምና ወደ ስንት ሴክቶች ይከፋፈላል ብዬ ስጠይቅ አንዴ ሚውት ስታደርግ፣ አንዴ ስታስወርድ፣ አንዴ ሌላ ስድብ ስትሳደብ ኦኬ አንተ ቤት ማለት ነው። ከዛህራ ጋር ታስታውሳለህ? አንተ ቤት መጥቼ ጥያቄ መጠየቅ ይቀርና ማውራት እንኳን አልቻልኩ። እያስወረድክ ሚውት እያረግ እየተሳደብክ ማለት እየተሳደብ አሁን ድራማውን ትተውና
ድራማውን ትተውና መመለስ ትችላለህ። የምታመልከው አምላክ የምርም አውቀዋለሁ ተረድቼዋለሁ ብለህ ታምናለህ ወይስ አታምንም? መመለስ አልችልም፣ እውቀቱ የለኝም፣ ሳላውቅ ነው የገባሁት፣ ይቅር በሉኝ ካልክ ችግር የለውም መጠየቅ ትችላለህ። እሺ ጠይቅ፣ እሺ ጥያቄ ጠይቅ፣ ችግር የለውም። ቴንኪው። በመጨረሻም የሚያምነውን አምላክ ማለት ኮንፊደንስ ኖሮት ጠይቁኝ ብሏል። በጣም አሪፍ። አላህ የት ነው ያለው? ከአርሽ በላይ። ከአርሽ በላይ። በጣም ጥሩ። ከአርሽ በታች አለ? አዎ አለ። በእውቀቱ አለ። በእውቀቱ በጠባቂነቱ ሁሉን ነገር በአድራጊነቱ ከአርሽ በታች አለ። በሁሉም ቦታ። በአካል አለ? በአካል ከአርሽ በላይ ነው። ከአርሽ በታች አለ? በእውቀቱ ሁሉን ነገር በአድራጊነቱ በሰሚነቱ በጠባቂነቱ። ያልጠየቅኩህን ይሄ ምንድነው? ኢግኖራንስ ኦፍ የት ነው የሚባለው? ቆይ አሁን ምን መሰለህ፣ የኔን ጥያቄ አታብራራልኝ። ቆይ ደግሞ አንድ ጥያቄ ትጠይቀኛለህ፣ ከዛ ወደ አንተ ጥያቄ አንድ ጥያቄ ጠይቅ። ኧረ ቆይ አንዴ ጥያቄን ጠይቅ። ቆይ አንዴ እንዴ ምን ገና ሳልጠይቅ ልታስቆመኝ ነው እንዴ? ቆይ አንዴ እባክህ ቀጥል። ይኸውልህ ኢግኖረንስ ኦፍ ኤለንቺ ምን አይነት ፋላሲ መሰለ? እኔ የጠየቁ ጥያቄ መልሱ ወይ ከብዶ ሊሆን ይችላል ወይም አታውቀውም ሊሆን ይችላል። ስለዚህ ምን ታደርጋለህ? እሱን የሚመስል እኔ የጠየቅኩን ጥያቄ የሚመስል መልስ ራስህ ታዘጋጅና ለዛ መልስ መስጠት ይባላል። ይሄ ፋላሲ ማለት ነው። ስለዚህ እኔ የጠየቅኩን ብቻ ስፔሲፊካሊ አርጊሜንቱን መልስ። ምንድን ነው ያልኩህ? አላህ ከአርሽ በታች በአካል አለ ወይ ስል በእውቀቱ በምናምን አለ አትበለኝ። በአካል አለ ወይስ የለም ብዬ ነው የጠየቅኩ እንጂ እውቀቱ ምናምን የሚለው አልጠየቅኩም። ስለዚህ ከአርሽ በታች በአካል አለ ወይስ የለም ነው ጥያቄ። ቀጥል። ኦኬ፣ አንተ የመኖርና ያለመኖር ስታንዳርድህን ንገረኝ። አንተ በሚገባ ቋንቋ እንዳስረዳክ ማለት ነው። ስቲል እየጠየቀኝ ነው። በአካል እያልኩ አሁን መለስኩልህ። አንተ አልገባህም። አሁን ልንገርህ፣ በሚገባ ቋንቋ ላውራክ። ጨርስ። አንተ አንድ ነገር ኖረ ወይ አልኖረ ስትል ስታንዳርድክ ምንድን ነው? አንድ ነገር ኖረ ሲባል እንዴት ነው ኖረ የሚባለው? አልኖረም ሲባል ደግሞ እንዴት ነው አልኖረም የሚባለው? ስታንዳርድህን ንገረኝ። ከዛ በዛ ተነስቼ አስረድሃለሁ። በእኔ ስታንዳርድ አይደለም የፈጣሪ መኖርና አለመኖር፣ የፈጣሪ መኖርና አለመኖር እኔ ባወጣ ለአንተ እንዲገባ ነው። በአንተ ስታንዳርድ ለአንተ እንዲገባ። ለምንድን ነው እኮ ያላወራሁትን ነገር አታወራ፣ ያላወራሁትን ነገር አታወራ። ቆይ አንዴ እስቲ ሀሳቤን ልጨርስ። ስማኝ መጀመሪያ እሺ። እያወራው ላወራ ስል ገብተህብኝ ከዛ ጨርስ። እሺ ችግር የለውም ብዬ ነው ሚዩት አደረኩልህ። አሁንም ልጀምር ስል ደግማ አትግባ። እሺ ስማኝ መደም የፈጣሪ መኖርና አለመኖር እኔ አይደለሁም ስታንዳርድ ማወጣለህ። ምን ብያለሁ? ቀጥታ አላህ የት ነው ያለው ብዬ ስናገር ምን ብለኛል? ከአርሽ በላይ ነው ያለው አልከኝ። ኦኬ ከአርሽ በላይ አለ ያልከኝ በምኑ ነው? ኦኬ ከአርሽ በላይ አለ ያልከኝ በአካሉ ነው አይደል? ስለዚህ ያ ከአርሽ በላይ ባለው አካሉ ከአርሽ በታችስ አለ ወይ ነው ጥያቄ። አሁን አይ ከአርሽ በላይ አለ ያልኩ በዚህ ምክንያት ነው፣ ከአርሽ በታች አለ ያልኩ ደግሞ በዚህ ምክንያት ነው ብለህ ልታብራራልኝ ትችላለህ። በእውቀቱ በምናምን ብለኸኛል። አሁን ግን ከአርሽ በላይ አለ ባልክበት ህልውና በአካል ማለት ነው ከአርሽ በታች አለ ወይስ የለም ነው ጥያቄ። ኦኬ አሁን ልመልስልህ። አላህ የት ነው ያለው አልከኝ። አላህ ምንድን ነው? በዛቱ ከአርሽ በላይ አለ። ከአርሽ በታች ደግሞ በሁሉም ቦታ ደግሞ በእውቀቱ ሁሉን በአድራጊነቱ ሁሉን ነገር በአስተነባባሪነቱ በጠባቂነቱ በሁሉም ቦታ አለ። በዛቱ ደግሞ ወይ ደግሞ በአካሉ ግን ከአርሽ በላይ ነው ያለው። ይሄ ነው መልስ። እሺ አሁንም ተመሳሳይ መልስ ነው የመለስከው። በዛቱ ከአርሽ በላይ ነው አልከኝ። እኔ ግን በዛቱ ከአርሽ በላይ እንዳለ ነገርከኝና ጥያቄ ግን በደንብ አስተውል። በዛቱ አረብኛ ስላረከው ባይዘው የሚቀየር ነገር የለም። ዛት ማለት ዛቱ ስትል አካሉ እያልክ ነው። ስለዚህ አረብኛ አርገው ከፈለክ ዛቱ በለው። እኔ ግን በአማርኛ ስለሆነ የምንግባባው አማርኛ የሚሰማ ስለሆነ እዚህ ያለው ህዝብ በአማርኛ ነው የምናገረው እየተረጎምኩኝ ማለት ነው። አላህ በዛቱ ከአርሽ በታች አለ ወይስ የለም ነው። ያው በእውቀቱ ምናምን እንዳትለይ። አሁንም ደግመህ ተመሳሳይ ሀሳብ እንዳታነሳ። በአካሉ ከአርሽ በላይ ነው እንዳትለይ ብለኛል። ከአርሽ በላይ በአካሉ አለ ወይስ የለም ነው። ከአርሽ በታች ስላለው ነገር ነው እየጠየቁ ያሉት። ያንን አድሬስ አድርገህ መልስልኝ። ያው ከአርሽ በታች ደግሞ በምኑ ነው ያለው ስትለኝ በእውቀቱ በሁሉን አድራጊነቱ በጠባቂነቱ አለ አልኩክ።
እኔ መልስ ነው ብዬ ያሰብኩትን ነገር እዚህ ድረስ መለስኩልህ። ከዚህ በላይ ተጨማሪ መልስ ከፈለክ ደግሞ እንዳልኩ ከእኔ ቤት ትመጣና ይመለስልሃል ተጨማሪ። ለዚህ ነው እኔ ቤት ነው ያልኩህ። በምኑ አለ አላልኩህም። በአካሉ አለ ወይስ የለም ነው ጥያቄ። እንዴ ጥያቄውን በዛቱ ኢግኖረንስ ኦፍ ኤሌንቺ በጣም እየሰራህ ነው። ተመሳሳይ ቆይ ለሶስተኛ ጊዜ ይሄንን ሄረስ አረባክ ቆይ አንዴ ስማ፣ ጥያቄን በደንብ ስማ። አሁን ከአርሽ በታች በምኑ አለ ብዬ ብጠይቅህ በቃ አሁን የመለስከው መልስ ፐርፌክት እና ትክክል ነበረ። አሁን የጠየቅኩት ጥያቄ ለምሳሌ ከአርሽ በታችስ በምኑ ነው ያለው ብዬ ብጠይቅህ ትክክል፣ በእውቀቱ በምናምን ልትል ትችላለህ። አሁን ግን በእውቀቱ ምናምን አይደለም፣ በአካሉ ስፔሲፊካሊ በአካሉ ከአርሽ በታች አለ ወይስ የለም ነው። አይ ከአርሽ በታች ያለው በዚህ ነው አትበለኝ። በአካል ከአርሽ በታች አለ ወይስ የለም ነው ጥያቄ። እሱን መልስልኝ። እሺ አሁንም በድጋሚ እመልስልሃለሁ። አምላካችን አላህ በዛቱ ወይ ደግሞ በኤሰንሱ ከአርሽ በላይ አለ። ሁሉን ነገር በአድራጊነቱ በጠባቂነቱ ደግሞ በሁሉም ቦታ አለ። በኤሰንሱ ግን ከአርሽ በታች የለም። ተጨማሪ ማብራሪያ የምትፈልግ ከሆነ ደግሞ መተህ አስተማሪዎች ሊመልሱልህ ይችላሉ። ይሄ ነው መልሱ። አይ ቆይ ችግር የለውም። አሁን ሰርኩላር ሪዝኒንግ እዛው እየተመላለስክ ስለሆነ ጥያቄውን ለሚሞዲፋይት አላህ በሌሊቱ በአንድ ሶስተኛው ክፍል አያው ተጨማሪ ጥያቄ አመጣ። እሱ ነው ተጨማሪ። አንዴ እዛው ነው እኔ ልጠይቅና ከዛ ቀጥለ ትጠይቃለህ። አይደለም እዛው ነኝ። ጃቢር ተጠይቅና ትጠይቀኛለህ። ሚውት አድርገው። ቆይ ስማ እንጂ የምን ጠየቀኝ አይደል? ጥያቄ መለስኩ። አሁን ደግሞ አልመለስከውም። ሚውት አድርገው። ካልሆነ ችግር የለውም። ቆይ ጥያቄን ስማ በደንብ ልጠይቅህ። አንዴ ስማ በደንብ ጥያቄውን አድሬስ ለማድረግ ስላልፈለግ ስፔሲፊክ የሆነ ጥያቄ ልጠይቅህ። ስለ አካሉ ነው የምጠይቅህ ማለት ነው። ኦኬ አላህ በአንድ ሶስተኛው የሌሊቱ ክፍል ወደ ታችኛው ሰማይ ይወርዳል ይላል። እንዴ ከአርሽ በላይ ወደ ታችኛው ሰማይ ይወርዳል ይላል። በምኑ ነው የሚወርደው? ቀጥል መልስ። እሺ አሁን ደግሞ ምን መሰለ፣ ሁለት ጥያቄ ጠይቅኝ፣ ሁለቱም መለስኩ። የሶስተኛ ጥያቄ ነው የጠየቅ ያለከው። አንድ ጥያቄ ልጠይቅህ መልስና ይህንን እመልሳለሁ። ሚስማማ ከሆነ ይስማማ፣ ካልሆነ ችግር የለውም። ጥያቄውን ምን እንደጠየቅ አስታውሳለሁ። ምን ጥያቄ እንደጠየቅ አስታውሳለሁ። አንደኛ ነገር አላህ የት ነው አልከኝ፣ ከአርሽ በላይ ነው አልኩክ። አላህ ከአርሽ በታች የለም ምናምን የሚል ጥያቄ ጠይቀኝ፣ እሱም መለስኩልህ። ሶስተኛ ጥያቄ ደግሞ ምን ጠየቅ፣ አላህ ምንድነው አንድ ሶስተኛ ይወርዳል ምናምን የሚል አይነት ጥያቄ ጠይቀኝ። የሶስተኛ ጥያቄ ነው። እኔ አንድ ጥያቄ ልጠይቅና ወደ እኔ ጥያቄ እንሄዳለን። ይህን ጥያቄ እኔ አንድ ጥያቄ ልጠይቅህ፣ ሁለት ጥያቄ ጠይቃል፣ አንድ ጥያቄ ልጠይቅህ። የተያያዘ ነው ምናምን ብለህ ፖለቲካ አልጨረስክም? ሚውት አድርገው። እሺ ባይዘወይ ጥያቄው በተለያየ አይነት ሲሆን ሶስት ጥያቄ መሰለህ እንጂ ያንኑ ጥያቄ የምትሮጠውን የምትሸሸውን ወደዛ ወደ መልሱ እንድትቀርብ እየረዳው ነው። ኦኬ ወደ መልሱ እንድትቀርብ እየገፋሁ እንጂ የተለያየ ጥያቄ አይደለም። በነገራችን ስለ አላህ ህልውና በአካል ነው እየጠየቅኩ ያሉት። አንተ ምን ትላለህ? አንዴ በእውቀቱ ባይዘዌ በጣም በሚገርም ሁኔታ ኢሰንስ እያልክ ነበር። ኢሰንስ በነገራችን ላይ ባህሪ ነው። እሺ እንድታውቀው በኢሰንሱ ከአርሽ በታች የለም ስትል ስለነበረ ማለት ነው። ኦኬ አክቹዋሊ መልሰልኛል እኮ እዚህ ያለውን ክርስቲያን በተወሰነ መልኩ ተመልሶለታል። ከአርሽ በታች አላህ እንደሌለ አረጋግጠናል። ከአርሽ በላይ እንዳለ እና ፊዚካል እንደሆነ ቦታ እንደሚገድበው ከዚህ በታች አለ፣ ከዚህ በላይ አለ፣ ከዚህ በታች የለም ተብሎ እንደሚነገርለት እሱ በተዘዋዋሪ ነግረህናል። ያንኑ ጥያቄ ግን እየጠየቅኩ ነው። ጭራሽ ስፔሲፊክ ብቻ የሆነ ቦታ የተገደበ ብቻ ሳይሆን ከሆነ ቦታ ወደ ሆነ ቦታ ራሱ ምን ሙቭ እንደሚያደርግ አካል እየነገርኩ ነው። ስለ አካሉ ነው እየተነጋገረን ያለ ነው ማለት ሶ ዘ ሴም ኮሽን በዲፈረንት አገላለጽ ማለት ተመሳሳይ ጥያቄ በተለየ አገላለጽ። ስለዚህ ምን ብዬ ጠየቅኩ? ከአርሽ በላይ ነው አልከኝ። በምኑ? በአካሉ አልከኝ። ከአርሽ በታች አለ ወይ ብዬ ስጠይቅ አትመልስም። ያንን እንድትመልስ ምን ረዳው? አላህ አሁን ለምሳሌ ይወርዳል ብለዋል። ከላይኛው ከአርሹ በላይ ከነበረበት ቦታ ወደ ታችኛው ሰማይ ይወርዳል ተብሎ ተነግሮለታል። ይህ የሚወርደው በእውቀቱ ነው፣ በዛቱ ነው፣ በአካሉ ነው፣ በምኑ ነው የሚወርደው ብዬ ነው የጠየቅኩ። ቀጥል።
አዎ እንትን ነው እንደነገርኩ ሶስተኛ ጥያቄ ነው የጠየቅከው። ሁለት ጥያቄ ጠይቃል። እኔ መልስ ነው ብዬ ያሰብኩትን ነገር መልሻለሁ። መልሱ ምናልባት ለአንተ አጥጋቢ ላይሆን ይችላል። ቅድም እንደነገርኩ ነው። አጥጋቢ መልስ የምትፈልጉ ከሆነ አስተማሪዎች ተጨማሪ ማብራሪያ በሚሰጡበት ሁኔታ እኔ ቤት መጡና ጠይቁ ብያለሁ። አይ አንተ የምታውቀውን መልስ ችግር የለውም አልከኝ። ይሁን የማውቀውን መለስኩልህ። ስለዚህ ችግር ከሌለው ወደ እኔ ጥያቄ እንሂድ። አይ እንትን አልልም የምትል ከሆነ አልጠየቅም የምትል ከሆነ ያው ላለመጠየቅ የምታደርገው ነገር ነው። ችግር የለውም። እኔ በግድ ካልጠየቅኩ ብዬ ያንተን አላስጨንቅህም። ጥያቄ ተጠይቀ እባክህ ዮሐድ፣ አንድ ጥያቄ ላይክ ዋን ሲምፕል ኩዌስችን። ምን ቤጊንግ ዘ ኩዌስችን እያደረገ ነው ጃቢር ማለት ነው። ቤጊንግ ዘ ኩዌስችን ማለት ልመና አደረገው። አያችሁ አሁን ልመና ነው። ለለምንና ስቶፕ። ስማ ተደራርቦ ማውራት እውቀት አይደለም። እሺ ኦኬ። ጃቢር አሁን ተከትሎት የመጣ ምዕመን አለ፣ ወይም ደግሞ ጀግና የሚለው ያለ እውቀት ዝም ብሎ ሲያወራ ተከትሎት የሚመጣ ህዝብ አለ። አሁን ያንን ህዝብ እንዴት ያምልጠው? ሊያመልጠው ይችላል? አታመልጠውም። እዚህ ቤት ገብተሃል ማይ ብራዘር። ስለዚህ ምን እያረክ ቤግ እያረክ ነው? እባክህ ይሄንን ጥያቄ ያለፈኝና ተመልካቼን ላስደስትበት የምችለው የምሰግጥበት እድል ስጠኝ እያልክ ነው። አልሰጥም። ባይዘው እድሉን እሰጥሃለሁ። ባይዘው የምትሰግጥበትን እድል እሰጥሃለሁ። ችግር የለው። ሰግጠ ከኛ እጅ ስለማታመልጥ ማለት ነው። ግን የምታምነው እምነት ኮንፌስ አድርግ። አይዞ የምታምነው አምላክ ኮንፌስ አድርግ። እድሉን እየሰጠው ነው። በጣም ጸዴ እድል እየሰጠው ነው። እዚህ 2.3 ሰው እየተከታተለ ነው። ስለዚህ የምታመልከው አምላክ የሆነ ከአርሽ በላይ የነበረው ከዛ በኋላ ዲሰንድ የሚያደርገው አካል እንድትገልጸውና እንድታስረዳን እየከፈትኩልህ ነው እድል። ስለዚህ ያንን እድል ተጠቀምበት፣ አታምልጥ። ላለመጠየቅ ፈልገህ ምናምን ብለህ ፖለቲካ ለመስራት እየፈለክ ነው። እዚህ ባይዘው ማቹር የሆነ ሰው ነው ያለው። የአንተ ፖለቲካ በሚገባ የሚረዳማ የሚያውቅ ሰው ራሱ ነው የወጣው። ማንም አላስወጣውም። ማይ ብራዘርስ ኤንድ ሲስተርስ ሰው የሚያመልከውን አካል እንግዲህ ቀጥል ያዲህ ቆይ እኔ ተመልሶ ቢገባ ራሱ መጽሐፍ ቅዱስ አንብቤ ነው ሙስሊም የሆንኩት ብሎ የሆነ ሲያወራ ሰምቼዋለሁና እዛ ላይ እንደው ደህና አድርጌ ልጨምቀው ነበር። እንደው ቢገባ ኖሮ ተመልሶ አንተ ስጨርስ ቀጥል ያዲሽ። አረ መጽሐፍ ቅዱስ እኮ ባይዘው ይፈቅድለታል። ግን አይታችኋላ ብዙ ጊዜ ምን መሰላችሁ፣ እኔ እግዚአብሔርን ማለት ነው ይሄን ልጅ ለማስተማር ጥያቄ እንዲጠይቅ ምናምን አድርገን ብዙ ጊዜ ክርስቲያኖች ቤት ገብቶ ጠይቆ ኢዮባ ታስታውሳለህ? እየገባ ይጠይቃል። እኔ ስለ እስልምና ምን እውቀት የለኝም ይላል። ይጠይቃል፣ ይመለስለታል። እስልምና ተጠየቅ ሲባል ራን ማምለጥ በቃ አንደኛ ነው። አሁን ግን ኦኬ ከአንተ በተሻለ መጠን ባይዘወይ ፖለቲካውንም በሚገባ እናውቀዋለን። ኦኬ እኔ ልሰግጥ ብል ባይዘወይ በማይሆኑ ነገሮች አይደለም ምን ሰግጠው እኛ ቢያንስ በምታምኑት ነገር እናንተ የምታምኑትን በቃ አስረዱ እስቲ ያብራሩ በማለት ነው። እስልምናውን እንድታውቁ እንድትገልጡ እድሉን በመስጠት ነው። በቃ ፈጣሪን አስረዳ፣ አብራራ። ይወርዳል ይላል ከአርሽ በላይ ነው አለ ብላችሁ የምታምኑት። በነገራችን ላይ ከዚህ በላይ ጣዖት የለም። ባይዘ ስፔስ እና ታይም ሊሚት ካደረክለት ለዛ አካል በፍጥረቱ ሊሚትድ የሆነ አካል ከሆነ እመኑኝ ይሄ ጣዖት ነው። ኦኬ እመኑኝ ይሄ ምንድነው? ጣዖት ነው። ይሄ አስረግጠን ነው የምንናገረው ማለት። ስለዚህ ይሄ በቦታና በጊዜ የተገደበውን አካልህ የምታመልከው አካል ግለጠው። ዝም ብለህ አንድ ነው ማለት ብቻ አይደለም። አንድ ነው ይላሉ፣ ይሄ እንደ መፎክር ማለት ነው። አንድ ነው ምንድነው? አንድ ነው እኮ የአምላክ ለመገለጫ አይደለም። እኔም አንድ ነኝ፣ እሱማ አንድ ለአንድና ብዙ አንድ የሆኑ ነገሮች ስላሉ ማለት ነው። አንድ መሆን አምላክነትን አያሳይም፣ ወይም ደግሞ አንድ ነው ማለት አምላክነትን የሚያሳይ አይደለም። ያ ማንነት ግን ማን ነው የሚለው ነው መሰረታዊ ነገር። ስለዚህ ኦኬ ተመልሶ ገብቷል። አሁንም ጥያቄን ሪፍሬዝ ላድርግልህና ድሉን ልስጣ። እሺ ቀድምም እያወራክ ነበር፣ አሁን ደግሞ እኔ ላውራ። አይ ስትገባ ወጥተህ ሮጠህ ስለወጣ ነው ያወራሁት። አሁን ግን ገብታል፣ በደንብ ታዳምጣለህ። ቆይ የሚያስሮጥ ነገር የለም። ያላደረኩት ነገር ማን ውጣለህ? እያወራን ለምን ትወጣለህ?
ኔትወርክ ነው ያስወረደኝ። ስለዚህ አልሰማኸኝ ማለት ነው። ቁጭ ብለህ ትሰማለህ። ኔትወርክ ከሆነ አልሰማህም ማለት ነው። ስለዚህ ትሰማለህ ማለት ነው። አየህ፣ ቴንክ ዩ። ስለዚህ ስማ፣ ጥያቄው ኔትወርክ ነው ያስወጣ ወንድማችን፣ ይቅርታ አድርገንለታል፣ ወይም ደግሞ ይቅርታ ያደርግልናል ሮጠ ስላለ። እሺ ጥያቄን ደግሜ ልጠይቅህ። ምን አልኩ? አላህ በአካሉ ከአርሽ በላይ ነው አልከኝ። በጣም ጥሩ። ከአርሽ በታች አለ ወይ ብዬ ስጠይቅህ መልስ እንጅሩ ማለት ነው መመለስ ስላልፈለግ ወይም ስላልፈቀድ ምን ብዬ ጥያቄውን አስተካከልኩት? አላህ በአንድ ሶስተኛው ምሽት የሌሊቱ ክፍል ማለት ነው ወደ ታችኛው ሰማይ ዲሰንድ ያደርጋል። ባይዘው ማስረጃ መክፈት እችላለሁ። እንትን ልትለኝ ትችላለህ፣ ልታተልቀኝ ትችላለህ። ያለ ማስረጃ እያወራ እንዳይሉ ማለት ነው። አሁን አንተ እያስተማርክ ነው፣ ጥያቄ ጠየቅክ ነው ያለከው። ጥያቄ ዝም ብዬ እኮ አይደለም። አሁን ምንድን ነው አንተ አሁን ቤት ስለሆነ እንደፈለክ እየሆንክ እኔን ፎርስ እያደረክ ማውራት ነው የፈለግከው? እንደዛ አይደለም። ጥያቄን ላቀርብልህ ነው እንጂ በማስረጃ አንድ ጥያቄ ልጠይቅህ። ኖ አንድ ጥያቄ አንዴ ስማ። የት ነው ያለው ብለህ አልጠየቅም። ጥያቄን ላቀርብልህ ነው። ስማ ማይ ብራዘር፣ ማስረጃ ላቀርብልህ ስል ማስረጃ የት ነው ብለህ አልጠየቅም። ጃቪር አይደለም እንዲህ እየተጫነች አልተጫንም እኮ ግን ከዚህ በላይ እንዴት አላህ የት ነው ብሎ ጠየቀኝ? አልጠየቀኝም። እንደዛ አይደለም ጥያቄው። ሁላችንም እየሰማን ነው። በአካል የት ነው አለ። ምን አልክ አንተ? ከአርሽ በላይ ነው አለ። አንድ መልስ ይህንን ያዝ። ቆይ ከአርሽ በታች አንዴ ቆይ። በአካል ከአርሽ በታች አለ ወይ ብሎ ሲጠይቅ ቀጥሎ አንተ የመለስከው መልስ ነበረ። ቆይ አንዴ የመለስከው መልስ ምን ነበረ? በእውቀቱና በምንድነው በአስተናጋጅነቱ ምናምን እንደዚህ የሆነ ነገር አልክና እኮ ለመልስልሽ። ሁለተኛው መልስ ካልሰማው በስንት ሰዓት ልድገምልህ? ለምንድነው ተደርበህ የምታወራው? ለምንድነው ስስሪ የምታወራው? እያስረዳው አይደል እንዴ? እሺ ቀጥል። ታርግና ስማ። በአካል ከአርሽ በታች አለ ወይ ለሚለው ጥያቄ እየመለስክ የነበረው በአካል ሳይሆን በእውቀት ነው። ስለዚህ ላልተጠየቀው መልስ ስትሰጥ ረጅም ሰዓት ቆየ። ያን እንደ መልስ ቆጠርከው አንተ ማለት ነው። ወይንም ደግሞ መልስ ነው ብሎ ያስቡ እና ደግሞ ተከታዮች አይፈሩብኝ ብለህ እየታገልክ ነው ያለው። ስለዚህ አሁን ማስረጃ አውጥቼ እጠይቅሃለሁ እያለ ነው። ማስረጃውን ያሳየናል፣ ከዛ ይጠይቅሃል ነው። ማስረጃው እንዲታይ አልፈለግክም ነው? አይ እንደሱ አላልኩ። አሁን ምን መሰለህ፣ እኔ ደግሞ ማስረጃውን ያሳይ ይጠይቅ። አውራ ከመሆን እንዴ ምን ሆነ ነው? አውራ እኔ ደግሞ ላውራ። ለምንድን ነው ሰው የምታፈኑት? ምንድን ነው ችግር? ምኑ ላይ ነው? እኔ አሁን ያወራሁት ላይ ምንድን ነው የምታወራው? ሁሉ ነገር ላይ እኮ አይወራም። አወራክ አይደለ? እኔ ደግሞ ላውራ። አንተ ስላወራክ እኮ ትክክል ነክ ማለት አይደለም። እኔ አወራሁ እየተነጋገርን አይደለም። እናንተ የምታወሩትን ቁጭ ብዬ ለመስማት እኮ አይደለም የገባሁት ብሮ። ሀሳብ አወራክ፣ እኔም ሀሳብ አለኝ፣ መስማት አለብን። ጥያቄው ላይ በቃ ዮባ ሚዩት አድርጌዋለሁ። ዮሐድ እንትን ጥያቄው ላይ ትኩረት ይደረግ። በቃ ሚዩት አታድርጉኝ፣ ዝም ብላችሁ ላብራራ ስለሚሆን ወደ ጥያቄው ይልክ። በቃ በጣም ኖርማል ነገር እኮ ነው። ወደ ጥያቄው ማለት ነው። በጣም የሚገርም ለምንድን ነው የምፈሩት? ጥያቄ ተጠይቀ የሰው ወሬ ለማብራራት የሰው ወሬ ካላብራራ ብለህ ከምትታገል እምነትን አብራራ። ኢዮብ ያወራውን ካላብራራው ከምትል የተጠየቀውን ሐዲስ አብራራ። አቆና ና ላቅርብ ጥያቄ። ሳትጠየቅ ነው እንዴ የምታብራራው? ና እንጂ ና ጃቢር ቆይ ና ዛሬ ገብተሃል እኮ የትም አትሄድም። ና ሐዲስ ተገኝቶ አብራራ ስትባል ትተህ የሰው ወሬ ካላብራራ ኧረ የማልቀስ ምዕራፍ። ቆይ አንዴ እባክህ ተረጋጋ እንጂ አንዴ ሚዩት ትደረጋለህ። አንድ ጥያቄ ተጠይቁ፣ በርታ በሉና ጥያቄ አይዞህ አንጠይቅም። ተረጋጋ አንዴ። ሳትመልስ የምን አንድ ጥያቄ አትበል። ጥያቄ ሳትመልስ ትመልሳለህ።
ወይስ ትጮኻለህ? ጮኸህ አንድ ጥያቄ ነጥቡን ባይዘወይ ለመመለስ ቅድም የጣለውን ነጥብ ይጠይቅልህ አቅርብ። ካላወራው ምን ታወራለህ? ሂደቱን የተነገረው አለቀ። አሁን ማውራት ያለብህ ታች ሆነ ስማ። ጥያቄውን የምትመልስ ከሆነ ትገባለህ። ጥያቄውን ከመለስክ በኋላ የፈለግከውን ጥያቄ እድል እንሰጣለን፣ ትመልሳለህ። ከየት አምጥቼ ነው እየጠየቅኩ የነበረው? ከራሴ ነው። ሙስሊም 758 ቢ ላይ ምን ይላል? ኤንድ ሴይ ይላል። ኦኬ፣ ሁልጊዜ ወደ ታችኛው ሰማይ አላህ ምን ይላል? ማታ ማታ ይወርዳል አለ። በጣም ጥሩ። ከዛ እንዲህ ይላል። ምን ይላል? እሺ አይ አም ዘ ሎርድ who is there to supplicate me so that I answer him ይላል። ዝቅ ብሎ ወደ ታችኛው ሰማይ ሎስት ሄቨን ይወርድና፣ እሺ ይታያችኋል እዚህ ጋር ሎስት ሄቨን የሚለው ወደ ታች ይወርድና እኔ አላህ ነኝ ብሎ ይጮሃል ይላል፣ ወይም ደግሞ ይጣራል ይላል። ስለዚህ ወደ ታችኛው ሰማይ የወረደው ከአርሽ በላይ ነበረ። ወደ ታችኛው ሰማይ የወረደው በምኑ ነው? በቃ ይሄ ነው ጥያቄ። በምኑ ነው? አጭር ግልጽ የሆነ ጥያቄ ማለት ነው። ወደ ታችኛው ሰማይ የወረደው በምኑ ነው? ይሄንን መልስ ግባ። አሁን ማስገባት ትችላለህ የሚመልስ ከሆነ። ዮሐዴ አንድ እንትን ትዝ አለኝ፣ ቃሎት ያሰማልን ብሮስኪ እና ጌታ አንድ የተናገረው ንግግር አለ ትዝ የሚልህ ከሆነ እውርን እውር ይመራዋል የሚባል አንድ አገላለጽ አለና መጽሐፍ ቅዱስ ላይ እኔ ሙስሊሞችም ጋር የተመለከቱት ነገር እውነት ይቅርታ አድርግልኝና እሱ ነው። ኮሜንት ላይ አንዳንድ ሰዎችን ስመለከት ስለምን እንደሚወራ ማያውቁም እንዲህ ዝም ብሎ እና ወንድማችን ጃቢርም አሁን ባይዘዌ ይሄ የቀረበ ጥያቄ አለ። ጃቢር ብቻ አይደለም ባይዘዌ የትኛው ሙስሊም ሊሆን ይችላል። ገብታችሁ ጥያቄው አንድ ጥያቄ ነው ዮሐዴ የጠየቀው። ኦኬ ስለ አላህ አካል ነው የጠየቀው። ከሱ የተገናኘ ነው ጥያቄ ቀረበው። እሱን ጥያቄ የትኛው ሙስሊም ኡስታዞቻችሁም ሊሆኑ ይችላሉ ገብተው መልስ ከሰጡ በኋላ ክርስትና ላይ የትኛውንም ጥያቄ ስንት ጊዜ ዮሐዴኛ ቤት ከፍተን የለ እንዴ? ክርስትናው ላይ በጣም እኮ ነው የሚያስቀው። ስንት ቀን እኮ ቤት ከፍተናል አይደል? መታችሁ ጠይቁን፣ ስለ ክርስቶስ ኢየሱስ ራሱ ጠይቁን ብለን ስንት ጊዜ ቤት ከፍተናል እኮና እንደው ዝም ብሎ ለፕሮፓጋንዳ ብቻ ሳይሆን በእውቀት የሚወራ ነገር ምናምን ቢሆን መልካም ነውና ይሄንን የተነሳውን ሐሳብ ገብቶ መሞገት የሚችል ካለ ኤኒዋን ገብቶ ሐሳቡን መሞገት ይችላል። ጥያቄውን የቀረበው ጥያቄ ከዛ እንዲጠይቅ ይፈቀድለታል። ዛሲት በቃ በዛ መሰረት ነው የምንቀጥለው። ባይዘው ጋዲ ራሱ ምስክር ነው። ከዚህ በፊት ጥያቄ ጠይቆ እንደተመለሰለት ማለት ነው። ገብቶ ጠይቆ ከዛ እሱ ምንም አልጠየቅም ብሎ ረጅም ሰዓት ከ2 ሰዓት ያላነሰ ይቆየው በጣም ረጅም ሰዓት ማለት ነው። መምህር በረከት ነበር ሚኪ ቤት ማለት ነው። እና ራሱ አሁን ቅድም ሲያነሳው ነበር፣ ባለፈው እንደዚህ ሲል ነበር። ይሄው ገብቶ ጠይቆ ተመልሶለት ያውቃል። አሁን ይሄ ብቻ አይደለም። ቅድም ዮሐዴ ገና ሊሰልም ነው ምናምን ብሎ ያኔ ገና ያዙ ሊቀቁኝ ያለ ሰዓት ያኔ ረጅም ሰዓት እየጠየቀ እየመለስንለት ነበር። ረጅም ሰዓት እየመጣ እየጠየቀ እኔ ተማሪ ነኝ እያለ አይጠየቅም። ገና እየፈለግኩ ነው እያለ ገና ማለት ነው ሰለምኩ ሳይል በፊት ራሱ ሁልጊዜ እሱ ጠያቂ ነው። መላሽ የሚሆነው መቼ ነው? ይህንን የሚጠቀመው ለድራማ ነው። ይህንን ስለተረዳን እንጂ ለጥያቄው እሱ ጥያቄ ጠያቂ ሆኖ ማለት ነው እንደው ከባድ ጥያቄ አንሺ ሆኖ እኛ ልንፈራ ማለት ነው። ኧረ ተው ኡስታዞቻችሁን ይዛችሁ ነው፣ ምንም ችግር የለውም። ጉዳዩ ግን እንደዚህ አይነት ድራማ ለሚጫወት ሰው ተሳስቶ የገባውን እስልምና ማስረዳት የማይችል ግን ደግሞ ጀግና ለመባል የሆነ ጥያቄ ላይ ሰግጦ ከዛን ጀግና የሚሉትን ለማስደሰት የሚመጣን ሰው በዚህ መልኩ እናወራዋለን። ከዚህ የተለየ ምንም ነገር የለም። አቅም ካለ መተህ ስለ አላህ መስክር። ስለገባ አላህ ገብቶኛል ስላልከው አላህ የት ነው መታወራ። በአካል ከአርሽ በታች አለው ለሚለው ጥያቄ በእውቀቱ እያለ ነበር ሲመልስ የነበረው። ይሄ ነው መልስ። ማጠየቀ በእውቀቱ በምኑ የሚል ጥያቄ እኮ አልተጠየቀም። በአካል ነበር ጥያቄው።
እና እንደዚህ አይነት ማንነት ይዞ ከዛ በኋላ ደግሞ እንደ ተፈራው አይነት ማስመሰል አይቻልም። እና ሁሉም ሰው ማስተዋል ይችላል። እና ጀግናችሁ ፈርጥጧል ማለት ነው። አይ ምን አይተው እኔ እኮ በእውቀቱ ከማለቱ የተነሳ ስዩን ብዬ እየቀጠልኩ ነበር በውስጤ በእውቀቱ ስዩ እኔ ባይዘዊ በጣም በሚገርም ሁኔታ እሺ ዋዲ ሰው ገብቷል መሰለኝ ተቀበልሽ ግቡ ባይዘዊ ሙስሊሞች የትኞቹ ሙስሊም ኡስታዞችም ለኡስታዞቻችሁም ሼር ማድረግ ትችላላችሁ የተነሳውን ሐሳብ ገብተው ጥያቄ መልሱ ከዛ ክርስትና ላይ የትኛውንም አይነት ጥያቄ ምንም አዲስ ጥያቄ አሪዮስ ያላነሳው ምንፍቅና ዛሬ ሙስሊሞች አያነሱ ኦኬ አዲስ ምንፍቅና ክርስትና እስልምና የሚባል ነገር ከመታወቁ በፊት ክርስትና ላይ ጥያቄ እነሳ ነበር አባቶቻችን እንደመለሱት እኛ ምን መልሳለን አዲስ ነገር አይደለም እንደው ሙስሊም ይዞ የመጣው አዲስ ጥያቄ ምንም ነው ኑሮ አይደለም ምንም ኑሮና እንደዛ ነው እሺ ሙረድ እንኳን ደህና መጣ ኦኬ እንኳን ደህና ቆያችሁኝ والله በጣም የታዘብነው በጣም አንድ ጥያቄ ፈርታችሁ እንደዛ ምን ታረጋለህ መሰለህ ትዝብትን ቆይ ተረጋጋ እኔ ነኝ ሚት ማረጋ እኔ ነኝ ተረጋጋ ሰይጣናችሁ ይጫዋል ክርስቲያኖች ፊት ስትቆሙ ተረጋጋ ትዝብትን ያስተያየት መስጫ ሳጥን እናስቀምጥላለን እዛው ታስቀምጠዋል አሁን ለተነሳው ጥያቄ መልስ መስጠት ትችላለህ ልሰጥህ እኮ ነው የገባሁት ለምን በጣም ዮሐዴ ቀጥል በቃ አውራው ዮሐዴ አድምጠኛ አታፈነኝ እንዳታፈነኝ ነው ትዝብቴ ምናምን እንዳንተ ጃን አስገባው እኔ መልስልሃለሁ ጃን አስገባው እኔ መልስልሃለሁ ከዛ ጥያቄውን ወይሮ እንዳታርጉት ምን ሆናችሁ ነው ገና ሳትገቡ ተረጋጉ በጣም የታዘብናችሁ በጣም ነው ሰው የታዘባችሁ እሺ በጣም ተሳፈራለህ አንተ ስለ ትዝብት ኦ ማይ ጋድ ሙራድ እባክህ አንድ ጥያቄ ፈርታችሁ አረባ ካንተ አንድ ጥያቄ ፈርታችሁ በጻፍከው እንደማባራው እንደዚህ ላይ የለም ገጫ ዝም ብላችሁ ሐሳባችሁ ላይ ብትገቡ ነው ይሻላል አረኛ ጀምር ልጁ አዋቂው ነው እኮ አይደለም ጃ የሚባለው እኮ እግዚአብሔር በሚያውቀው እኔ ሰው መናቀ ምናምን አይደለም ግን አዋቂው ነው አይደለም እውነት እናውራ ከተባለ ምንም ልጁ ነፃ ነው እግዚአብሔር ይቅር ይበለን ሰው መናቀ እንዳይሆን ግን ሌሎች ኡስታዞችን እኮ ጋብዙ እያልናቸው ነው ያ ልጁማ እሱ እኮ ተላላኪ ነው እንጂ ሲጀመር ኡስታዞቻችሁን ጋብዙ እያልን ነው በድፍረት ገብታችሁ ሐሳቡን ሞግቱ እያልን ነው እሺ ዮሐዲ እሺ ሳዲ የምትባለት ገብታለች እንኳን ደህና መጣሽ ሰላም የነሳችሁ ጥያቄ ነው የተነሳውን ጥያቄ መመለስ ትችያለሽ ገና ከመግባት የሚሉት እንደ ፈጣሪ ሆነ ማን ይሄ ድራማኛ ቤት አይሰራም ባይዘው እኛ ክርስቲያኖች ነን በጣም ቲክቶክ ላይ ያለውን ጌም በጣም ያወቀን ሰዎች ሚውት አታርጓት አልተደረግሽ ሚውት ወደ ሐሳቡ ይሽ እኮ መልስ እንደሌለው ጋዲ ከተገባጀው ምን ይችላል ከተነሳው ሐሳብ ይሰማል ዘፍጥረት 15 ላይ እግዚአብሔር ያዳም የሰሩትን ወይ ዘፍጥረት ትላለች እንዴ አንቺ ስለምታመልኪው አካል እኮ እየጠየቅንሽ ነው እኮ ለሊት ይወርዳል እየተባለ እኮ እየጠየቅንሽ ነው ለአምላክሽ እየጠየቅሽ ወይስ ዘፍጥረት ላይ መጣ የምታመልኪው አካል አሁን ወረደች ዘፍጥረት እንዴ ዘፍጥረት ለምሳሌ አላችሁም ሙስሊሞች ስትገቡ የተጠየቀ ጥያቄ አለ ጣቢያው ተሳስተው ነው ጋዲ ስትገቡ የተጠየቀ ጥያቄ አለ ጣቢያው ተሳስተው ነው እሺ ሚውት አድርገው አንዴ ይደርባል ያው የተጠየቀ ጥያቄ አለ እሺ ለተጠየቀው ጥያቄ ስለ አምላካችሁ የመመስከር ብቃት ያላችሁ ብቻ ላኩ ከሌላችሁ አርፋችሁ ቁጭ በሉ እንደ መንጋ የሚከተልን አይደለም የጠየቅ ነው አውቃለሁ አምላኬን ለሚል ነው ሶ ኡስማን ገብታል ሰላም ማማ እግዚአብሔር ይመስገን በአላህ ዙሪያ የፈለግከውን ጥያቄ መጠየቅ ትችላለህ ከፈለክ 10 ጥያቄ 50 ጥያቄ ጠይቅ ነገር ግን በቃ የተጠየቀ ጥያቄ አለ አዲስ ሳይሆን የተጠየቀ ጥያቄ ስላለ እሱን አላህ እንደዚህ ነው የሆነ የማቋሸሽ ነገር ከሆነ መቀመጥ አይፈቀድልኝም ምን እናንተ ጋር ስለዚህ በአክብሮት ፈጣሪ የምታከብሩ ከሆነ በአክብሮት ችግር የለው እሺ በቃ የተጠየቀ ጥያቄ ያለ እሱን ይደግምልሃል ከዛ ትመልሳለህ እንዲህ በፍቅር ለሚያወራ ሰው በፍቅር ነው ይሄው ምንም ችግር የለውም ወንድማችን ዮሐድ ይቀጥል አዎ ሁሳማ ነው ሁሳማ ወርሃ ማንስ ከስም ሳሚድ እንግዲህ በእንግሊዘኛ ነው የተጻፈው ማንበብ ካልቻልኮ ከባድ ነው ምን አንድ ላይ ነው የጻፍከው ብዬ ነው ስምን ብትነግረን ችግር አለ
ከምናበላሸው ሁሳመዲን ይባላል። ኦኬ ሁሳመዲን ጥሩ። ሁሱ እያልን እናወራለን፣ ችግር የለም። ሁሳመዲን በለው ሙሉ ነው፣ አታቆላምጠኝ። ሁሳመዲን ወንድ ልጅ ነኝ። እሺ እኔ ማቆላመጥ የሚጠላ እሺ፣ ችግር የለውም። አንተ የወደድከውን እንላለን። ሁሳመዲን ሲጀመር ብዙ ስምህን ስለማልጠራው ካሁን በኋላ። እሺ ወንድማችን ጥሩ ነው። አላህ የት ነው ያለው? አላህ ከአርሽ በላይ ነው ያለው። በጣም ጥሩ። ከአርሽ በላይ ያለው በምኑ ነው? አላህ በምንነቱ፣ በዛቱ፣ በሁሉም ከአርሽ በላይ ዛት ማለት ነው እንግዲህ ዛት እኮ ዛት ማለት ዛት እንግሊዘኛው ወይስ የትኛው? ምክንያቱ አረብኛ ስለሆነ በአማርኛ ምን ማለት ነው? ዛት አረብኛ አይደለም። መጀመሪያ ዛት ብሎ ማለት አማርኛ ነው፣ እንግሊዘኛም አይደለም። ዛት አማርኛ ነው እንዴ? እና እስቲ ያሳየን ከዲክሽነሪ ምን ማለት ነው ዛት? ትልቁ ላይ ዛት ብሎ ማለት እንግዲህ ዛት ነው። አባ ክፈተው አማርኛ ማለት ነው። እሺ አማርኛ ነው ብለሃል። እስኪ አውጣው። እኔ ሰምቼ አላውቅም እውነት ለመናገር። እስቲ ክፈተውና አረብኛ ላይ በአረብኛም ሊሆን ይችላል። እና እሺ ቀጥል ወደ ጥያቄህና ከዛ በኋላ እንገናኛለን። አረብኛ ነው። እሺ አረብኛ ነው ወንድማቸው፣ ችግር የለውም አያጣላንም እሱ። እኔ በአማርኛው እንዲያውቁት ሰዎች ነው። እሺ ስለዚህ በአካል ከአርሹ በታች የለም ብለህናል። አላህ ሌሊት የሌሊቱ 1/3 ክፍል ላይ ሲደርስ ይወርዳል ይላል። ሌሊት ወደ ታችኛው ሰማይ ሐዲስ ሰሒህ ሙስሊም 758 ቢ ላይ አላህ የሌሊቱ 1/3 ክፍል ሲደርስ ሌሊት ይወርዳል ወደ ታችኛው ሰማይ ይላል። ታችኛው ሰማይ የተባለው ምንድን ነው? ታችኛ ሰማይ አንደኛ ትልቁ ነገር በእኛ በእስልምና ህገ መንግስት ማለት ነው። በእስልምና ህግ ቁርአን እና ሐዲስ በሰለፎች አረዳድ ነው የምንረዳው። ሱሐቦች በተረዱት አረዳድ ከሌ ፉላን ከሌ በተረዳው ቁርአን እንደመጣው እናስቀምጣለን በአላህ ሙራድና በሰሐቦች በተረዱት አረዳድ። ከዛ ውጭ ምን ጨምሮ ምን ቀንሶ የለም። አላህ Subhanahu Wa Ta'ala ወደ ሰማይ ዱንያ ይወርዳል 1/3 ሌሊት ሲቀር። እንዴት ነው የሚወርደው? እሱ ነው የሚያውቀው። ተግባባን? ይሄ የተገለጸልን ነገር የለም። አላህ ይወርዳል እናስቀምጣለን። እንደዚህ ነው የሚወርደው፣ በሊፍት ነው የሚወርደው፣ በአልጋ ነው፣ በአእምሯችን አንስለውም። ምክንያቱ ይሄ ማንስልበት ምክንያት ምንድነው ብትለኝ ቁርአን ላይ አላህ Subhanahu Wa Ta'ala ሱረቱ ሹራ ላይ እንዲህ ይላል፣ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። የአላህ አምሳያ አንዳች ነገር እንደ አላህ አምሳያ አንዳች ነገር የለም። እሱ ደግሞ ሰሚና ተመልካች ነው። አበቃ። ለሱ አምሳያ ልንሰጠው አንችልም። አላህ ይሰማል። እንዴት ነው የሚሰማው? ሰው ልጅ እንደሚሰማው አይደለም። ተግባባን? ፈጣሪ ራሱ በራሱ ብቃት አለው የሚሰማበት፣ በዛ መልክ ይሰማል። እንዴት ነው ብለን እኛ እንፈላሰፍም። ምክንያቱም ለዚህ ያልተገለጸልን ነገር በአላህ ባህሪያት ላይ አንፈላሰፍም። ይቅርታና እሺ ያው ዝም ብዬ የሰማው እድል አይሰጡም ወይም ደግሞ አያስወሩም የሚለውን ነገር እንትን ለማለት ነው። አክቹዋሊ አንተም ብለዋል ይወርዳል ከተባለ ይወርዳል ነው። በሊፍት ይሁን በእግሩ ይሁን አናቅም ብለሃል ማለት ነው። እኔ እንዴት ይወርዳል? አወራረዱ እንዴት? አወራረዱ እንዴት ነው? በሊፍት ነው ወይስ በእግሩ ነው የሚወርደው? አይደለም ጥያቄ። መጀመሪያ እሱን ከመጠየቄ በፊት እንግዲህ አንስተዋል፣ በምን እንደሆነ አናቅም ብለሃል። ጥሩ። እኔ ግን ጥያቄ ታችኛው ሰማይ የተባለው ምን ነበር ያልኩ። ይሄ የታችኛው ሰማይ የሚባለው የትኛውን ነው? ይሄ የምናየው ሰማይ ነው ወይስ ምድር ነች? ታችኛው ሰማይ የምትባለው የትኛው ነው? ሰማይ ዱንያ የምድር ሰማይ የምትባል ሰማይ 7 ሰማያት ነው ያሉት። ወደዛቺ ሰማይ ዱንያ ይወርዳል ነው የተባለው። አበቃ። ከየት ነው የሚወርደው? አላህ ነገርኩህ። እንግዲህ ይወርዳል ተብሏል። እዚህ ላይ ፍልሳፌ አንሰጥም ብያለሁ። እንዴት ነው የሚወርደው? ሱማ እንዴት አይደለም። ከየት ቆይ ጥያቄውን ስማይ። እንዴት ነው የሚወርደው? አይደለም ከየት ነው የሚወርደው? ከየት ወደ ታችኛው? ከየትኛው ወደ የትኛው ነው የሚወርደው? ከአርሹ በላይ ነው አላህ በዛቱ ወደ ሰማይ ዝቺ ጋር ወደ ዱንያ ይወርዳል። አንድ
አባቴ አዳምጠኝና ሐሳቤን ቁንጩን ወቆ እኛ ማለት ስለማንፈላሰፍ ነው። በአላህ ባህሪያት አንፈላሰፍም። የመጣልን ቁጭ እናረጋለን። ተግባባን። አንተን ለማስደሰት ወይም ሌላን ሰው ለማስደሰት የምጨምረው ነገር የለኝም። በአላህ ባህሪ ላይ ገደብ የተሰጠ ነው። ሐዲስና ቁርአን ላይ የመጣውን ቁጭ እናደርጋለን። አንዳች ነገር አንቀንስም፣ አንዳች ነገር አንጨምርም፣ አናመሳስልም። የመጣውን ደግሞ አናፍግም። ተግባባን። ገብቶኛል ሁሴን። እኔ ግን ጥያቄ ማለት ነው አላህ ወደ ታችኛው ከተባለ ከሆነ ቦታ ነው ማለት ነው። አሁን ለምሳሌ እኔ ወደ አሜሪካ ሄድኩኝ ካልኩኝ አሜሪካ አልነበርኩም። ሰው ከየት ነው ሄድኩት ማለት ነው? ከነበርኩበት። አንተ ፍጡር ነህ፣ እሱ ፈጣሪ ነው። አንተ ፍጡር ነህ ብሮ፣ አንተ ፍጡር ነህ። ሁሰመዲን አንዴ ስማኝ። ምሳሌ ነው የሰጠሁት። እኔ ልክ እኔ ለእኔ እንደተጠቀምኩት አንተም ተጠቀም እያልኩኝ አይደለም፣ ቃሉን ነው እየተናገርኩኝ ያለሁት። አሁን አላህ ከየት ነው ወደ ታችኛው ሰማይ ይወርዳል የተባለው? ከየት ወደ የት ነው የሚሄደው? የት ነበረ? ከዛ ሰው ወደ ታችኛው ሰማይ የሚወርደው የት ነበረ? ከዛ ወዴት ነው የሚወርደው ነው ጥያቄ። ኸይር ነው። አንደኛ ነገር ደግሞ በመሀል ሚዩት አታድርጉ። ትላልቅ ሰዎችንን ተግባብተን ችግር የለም አያረጉም። ማውራት እንችል እንደ ልባችን ሚዩት እናደርጋለን ከሆነ ይሄ የልጅ ስራ ነው። ልጅ ጋር ደግሞ መቆየት እድል የለኝም፣ ማውራትም አልፈልግም። ተግባባን። እንከባበር። አክብራችሁ እስከመጣሁኝ ድረስ ልታከብሩኝ ይገባል። ይቅርታ ቀጥል። እሺ ጥሩ። አላህ በዛቱ ከዓርሽ በላይ ነው። ወደ ሰማይ ምድር ይወርዳል፣ ወደ ምድር ሰማይ ይወርዳል። አበቃ። ይሄ ነው አጭሩ ነገር ማለት ነው። እንዴት ስለሚወርደው ነገር ነግሬሃለሁ። አላህ ፈላ ተድሪቡ ሊላሂ አልአምሳል፣ ለአላህ ምሳሌ አይሰጥም። ልክ እንደ ሰው ልጅ እንደምትሰጠው አንተ አንደኛ ፎቅ ነህ፣ ሁለተኛ ፎቅ እንደምትወርደው አባቴ አንዴ ከአውሮፕላን እንደምትወርደው ከሊፍት እንደምትወርደው ከአንድ ሀገር ወደ አንድ ሀገር እንደምትሄደው ያንተ ምሳሌ አይነት ለአላህ አይሰጥም ብያለሁ። ይሄ በቂ መልስ ይመስለኛል። ተግባባን። አላህ ከዙፋኑ በላይ ነው ያለው፣ ወደ ምድር ሰማይ ይወርዳል። እንዴት ነው የሚወርደው ለሚለው ነገር ደግሞ ራሱ ይወቀው። ራሱ እንዴት ነው የሚወርደው የሚል ጥያቄ መች ቀረበ? ሲጀመር ሰዓታችንን አላናገርኩህም። አንድ ሰው ነው ማናገር። መረጋጋ በእናትህ። ያልተጠየቀውን አመልስ። ከቅድም ጀምሮ ሰዓት እየበላ ነው። ቆይ ወንድማችን ስሜታዊ አትሁን፣ ተረጋጋና ፖለቲክሷን ተዋትና ሳመዲን ቆይ አንዴ ስማ እንጂ። እሺ ቆይ ያልተጠየቀውን አትመልስ። ቀጥል ይዋዲ። እሺ ቆይ ሁሰመዲን አንዴ በቃ ሊገባ እኮ አይደለም። ከቅድም ጀምሮ ያልጠየቅኩህን ጥያቄ እየመለስክ ስለሆነ እንዴት ነው የሚወርደው እስካሁን ብዬ አልጠየቅኩም። ከየት ወደ የት ነበር ያልኩ መልሰዋል። አሁን ከየት አልከኝ? ከዓርሽ በላይ ነበረ። ከዛ በሌሊቱ 1/3 ክፍል ወደ ታችኛው ሰማይ ይወርዳል አልከኝ። ስለዚህ ከዓርሽ በላይ የነበረው አካል ወደ ታችኛው ሰማይ እንግዲህ 7 ሰማያት አሉ ብላችሁ ታምናላችሁ። የታችኛው ሰማይ ድረስ ይወርዳል እያልክ ነው። በ1/3 ሌሊት አይደል? 7ቱን ሰማያት አልፎ ነው የሚወርደው። ሰመዲ ሐቢቢ በዚህ ዙሪያ ማለት ነው ከዚህ በላይ መግለጫ አልሰጥም። ምክንያቱ ይሄ እንደ ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ሐዲስ የተናገሩት እንዴት ነው 1/3 ሌሊት ሲቀር ይወርዳል አሉ። ይሄን እናስቀምጣለን ብያለሁ። የመጀመሪያ መስፈርት ነግሬህ ነበር። እኛ በአላህ ባህሪያት ዙሪያ ሱሐቦች ከተረዱት ውጭ የምናስቀምጠው ነገር የለንም። ተግባባን? አይኖ ከዚህ ቆይ ሁሳመዲን ስማኝ። ከላይ ከዓርሹ በላይ ነበረ፣ ከዛ ወደ ታችኛው ሰማይ ይወርዳል አልከኝ። ስለዚህ 7 ሰማያት በመካከላቸው ነበሩ አይደለ? 7 ሰማያት አሉ ከዓርሽ በላይና ከዛ የታችኛው ሰማይ ድረስ 7 ሰማያት አሉ። ስለዚህ ወደ ታችኛው ሰማይ ሲወርድ 7ቱን ሰማያት አቋርጦ አልፈው ነው የሚወርደው እኮ ነው ጥያቄ። እሱ እንግዲህ ወዳጅ የምነግርህ ነገር እውቀቴ እዚህ ድረስ ነው። ሌላ ጥያቄ ካለ ካላወቅ ምክንያት መፈላሰፍ አልፈልግም። ምክንያት ሶሐቦች ይሄን አልጠየቁም። ይሄ ሶሐቦች ያልጠየቁትን አንተ እያመጣህልኝ ያለህ መሐመድ ገለጸው እኮ ወደ ታችኛው ሰማይ ይወርዳል። እሱን እኔም አስቀምጬልሃለሁ። ነቢያችን ሰለላሁ ዐለይሂ ወሰለም ያስቀመጡትን አምንበታለሁ፣ አስቀምጠዋለሁ። እሺ ሰመዲን ተው፣ ችግር የለውም። እኔ መረዳት ያለበትን ሰው መያዝ ያለበትን ይይዛል። እሺ ወደ ታችኛው ሰማይ የሚወርደው ለምንድን ነበር የሚወርደው? ማለት አልገባኝም። ለምን ይወርዳል ተብሎ ነበር የተጻፈው ሐዲሱ ላይ ያው እንግዲህ በዛ ሰዓት ትልቅ ሰዓት ነው። ኢባዳ የሚሰሩ ሰው ባሪዎች ይኖራሉ።
ተግባባን። ፈህል ሚን ሳኢሊን ፈኡዕጢየ ፈህል ሚን ሙስተግፊሪን ፈኡግፊረ ለሁ። ስንት ሰዓት ማለት ነው? 1/3 የሌሊቱ ክፍል ማለት ስንት ሰዓት ማለት ነው? 1/3 እንግዲህ አላህ አለም ከ8 ሰዓት በኋላ ይመስለኛል። ከ8 ከ9 ሰዓት በኋላ አካባቢ ይመስለኛል። ኦኬ። ለማንኛውም በዛ ሰዓት ሙናፊቅ ምናምን አይቀመጥም፣ መቀመጥ አይችልም። የጥሩ የደግ ባሪያ ሰዓት ናትና ከ9 ሰዓት በኋላ አላህም ብቻ። በየትኛው 8 ሰዓት ነው? በየትኛው 8 ሰዓት ነው? በኢትዮጵያ ነው? በአሜሪካ ነው? ይሄን እንደምትጠይቅ ጥሩ ነበር ገብቶኛልና፣ አሁን አንተ ዛሬ እዚህ 8 ሰዓት ከሆነ 9 ሰዓት ከሆነ እዛም እዛ ሊሆን ነው የምትለኝ። ይሄ ነግሬሃለሁ። ይሄ ሰማይና ምድር የፈጠረ ፈጣሪ ነው። የቻለውን ነገር ማድረግ ይችላል። አንድ ምሳሌ ልስጥህ። የሞት መልአክ እዚህ ኢትዮጵያ ላይና ካናዳ ላይ በአንድ ሰዓት የሚሞቱ ሰዎች አሉ። በሚሊየን በ10 በመቶ የሚቆጠሩ ሊሆን ይችላሉ። የተለያየ በአንድ ጊዜ ሩሃቸውን ሲይዝ ለአንድ መልአክ ማለት የሞት መልአክ ፍጡር ማለት ነው። ለዛ ጊዜና ገደብ መገደብ የማንችል ስንሆን ለዛ ለፈጠረው ፈጣሪስ ጊዜና ገደብ እንዴት ልንገድብ እንችላለን? እሺ ጥሩ መልስ ነው። አሁን እኔ ጊዜና ገደብ ገድብለት ወይም ደግሞ እዚህ 1/3 ከሆነ አሜሪካ ሌላ ስለሚሆን እንዴት ትገድብለታለህ እያልኩኝ ሳይሆን፣ አሁን ለምሳሌ በኢትዮጵያ ቆይ ስማኝ፣ በኢትዮጵያ ባይዘዌ ገደብ ያበጃችሁለት እናንተ ናችሁ። አክቹዋሊ ከአርሽ በላይ ነበረ። በዛን ሰዓት ነው የሚወርደው ብላችኋል። 1/3 ክፍል ሲሆን ይወርዳል ብለሃል። በደንብ አስተውለኝ። 1/3 ለምሳሌ 8 ሰዓት ነው እንበል፣ የሌሊቱ 8 ሰዓት ነው እንበል እና አሁን እኛ ጋር አሁን የሌሊቱ 8 ሰዓት ቢሆን አሜሪካ ከ1 ሰዓት በኋላ የሌሊቱ 8 ሰዓት ነው። ሌላ ሀገር ቀጥሎ በ10 ሰዓት 8 ሰዓት ይሆናል። እያለ አላህ ማደሪያው መኖሪያው እታችኛው ሰማይ ሊሆን ነው። መቼ ነው የሚመለሰው? በየትኛው ሰዓት ነው የሚመለሰው? ምክንያቱም ሁሉም ሰዓት ከ1 እስከ 12 ሰዓት ኦልሬዲ ሁሉም ሀገር የተለያየ የሰዓት ልዩነት ስላለ ማለት ነው። ቆይ አንዴ ልጨርስ። ስለዚህ ሁሉም ቦታ ላይ የተለያዩ 8 ሰዓቶች አሉ ማለት ነው። ለምሳሌ በአይ ቲንክ የአሜሪካ አካባቢ የሆነ በ1 ሰዓት የምንለያይበት ሰዓት አለ። አሁን ቀጥሎ ደግሞ በ2 ሰዓት የምንለያይበት ከሌላ ሀገርም አለ። እንደዚህ አይነት የሰዓት ልዩነቶች አሉ ማለት ነው። 8 ሰዓት የሌሊቱ ሁሌ ከሰማይ ከላይ ወደ ታች ይወርዳል ከተባለ በቃ ወርዶ ይቀራል ማለት ነው። ተመልሶ አይሄድም። አንድ ምክንያቱ ሁሉም ቦታ 8 ሰዓቱ የተለያየ ስለሚሆን፣ ስለዚህ አላህ የት ነው የሚቀረው? እታችኛው ሰማይ ብቻ ነው የሚኖረው ማለት ነው። ወደ አርሹ የሚመለስበት ሰዓት መቼ ነው? ወይም በየትኛዎቹ ሰዓት አቆጣጠር ነው? ጥሩ ጥያቄ ነው። ስለዚህ አታቋርጠኝ። ኸይር መጀመሪያ ትልቁ ነገር ማወቅ ያለብን ነገር እኛ በራሳችን ጭንቅላት አይደለም ስለ አላህ ባህሪያት የምንለካው። አላህ ሱብሓነሁ ወተዓላ ከአርሽ በላይ ነው ሲባል በሰማይ ምድርም ይወርዳል 1/3 ስትቀር አንተ በምታስበው አእምሮህ አይደለም መለካት የምትችለው። ተግባባን? ምክንያቱ ለምንድን ነው ብንል ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር፣ እንደ አላህ ምንም አምሳያ የለም። እንዲህ ነው ብለን ምን ገድብለት ነገር የለም። ተነጋግረናል። እንግዲህ መሊከል ሞት የሞት መልአክ እዚህም ሌላም ቦታ በ1 ደቂቃ በየቦታም በ1 ሰዓት እንግዲህ ሀገራችን ዓለማችን ትልቅ የመሬት ስፋት አለው። በየቦታ ሩሑን ይቀብዳል ይይዛል። ሶሪ ቻርጅ ሊጠፋብኝ ነው ግን አፎን እሺ ጥያቄ ራሱ አልገባም አይደለም። ከምር በሰፊው መልስልሃለሁ። አንድ መብራትም ስለሌለ ነው እኛ አካባቢ እመጣለሁ እንድታስገባ። ችግር የለውም ፎሎ እናደርጋለን። ጥያቄ ግን በደንብ አንደርስታንድ እንድታደርገው በዚህ ዙሪያ ማለት ነው። አሁን ስለ ዙፋኑ ከአርሹ በላይ አንዴ እስኪጠፋ ድረስ 1% ነው እያለኝ ያለው እስኪጠፋ ድረስ። እሺ አይ ቲንክ ጠፋ መሰለኝ። እሺ ጥያቄ ባይዘወይ የሆነ በአንዴ እንዴት የተለያዩ ቦታዎች ሊኖር ይችላል አይደለም ጥያቄ። ሲጀመር እንደዛ ሊሆን እንደማይችል እናንተ ራሱ ተናግራችኋል። በአንዴ የተለያዩ ቦታዎች ሊሆን ይችላል አይችልም። ኦኬ ከአርሽ በላይ ከሆነ ከአርሽ ይሄ ታችኛው ሰማይ የለም ማለት ነው። አለቀ። ለዛ ነው ከአርሽ በላይ የነበረው አካል በሌሊት 8 ሰዓት የሚወርደው ማለት ነው። ስለዚህ በሁሉም ቦታ ሊሆን አይችልም። እሱ ነው። ሁለተኛው ግን እኔ ጥያቄ ኦኬ ያልከው ሐሳብ ያስኬዳል። ምክንያቱም በአንዴ በሁሉም ቦታ ያለውን ሶላት ለመስማት ይወርዳል ልትለይ ትችላለህ። አሁን ግን
መልአከ ሞት እያመሳሰልክ ስለነበረ ማለት አሜሪካም ሊገድል ይችላል በአንዴ ኢትዮጵያም ሊገድል ይችላል በአንዴ እያልክ ስለሆነ ይሄ በአንድ ቅጽበት ሁለት ቦታ ላይ ሊገኝ ይችላል ወይ ለሚለው ጥያቄ ነው። አሁን እኔ ጥያቄ ግን ሲጀመር ሰዓቶቹ የተለያዩ ናቸው። ለምሳሌ አሁን እኛ ጋር 8 ሰዓት ቢሆን ዱባይ ከአንድ ሰዓት በኋላ ነው 8 ሰዓት የሚሆነው። አሜሪካ እንደዛ በ2 ሰዓት ልዩነት ነው የሚሆነው። ስለዚህ አላህ በየ8 ሰዓቱ የሚወርድ ከሆነ እዚህ 8 ሰዓት ላይ ወረደ፣ ቀጥሎ 1 ሰዓት ሳይሞላው ተመልሶ ሮጦ ሄዶ ትንሽ ቁጭ ብሎ አርሹ ላይ ተመልሶ ከ1 ሰዓት በኋላ ተመልሶ ሊመጣ ነው። እንደዛ ነው። አንዳንድ ሰዓት እያረፈ ነው የሚመጣው አርሹ። እንደዛ ካላችሁ ማለት ምናልባት የሰዓት ልዩነት እንኳን ካለ ማለት የሰዓት ልዩነት ካለ ግን ዊዝን ሚኒትስ ራሱ በደቂቃዎች ራሱ የሚለያዩ ሰዓቶች አሉ። መቼ ነው የሚመለሰው ወደ አርሹ? ራሱ ወረደሽ አሁን 8 ሰዓት ላይ እዚህ 8 ሰዓት ላይ ነው እንበል። ዱባይ ላይ እሺ ከ1 ሰዓት በኋላ ሆነ 8 ሰዓት ላይ 8 ሰዓት ማለት ነው። ሰው እንዴት ነው የሚያደርገው? አሁን ወርዶ ከዛ ተመልሶ ሄዶ ደግሞ ከ1 ሰዓት በኋላ ተመልሶ ይወርዳል ነው? እንደዛ ነው የምታምኑት? እሱ ነው ጥያቄ የነበረው። እሱ ግን በአንዴ አሜሪካም እንትን ሊል ይችላል የሚል ሀሳብ ነበር ሲያነሳ የነበረው። ጥያቄ ይሄ ነው። ምናልባት ክሊር አድርጌው ከሆነ ገብቷችኋል? ለዚህ የኔ ጥያቄ ያ ግን እንዳልኩ ነው። አሁን የሚገቡ ሰዎች የዋዴ ማይንድ ሴታቸው አምናሹር በዚህ ደረጃ ይረዱታል የሚለው ነገር እያወራን እንደ አንተ ሰውዬ አይ እያወራሁ አይደለም። ቀጥል ጋዲ። ኔትወርክ መሰለኛ እንትን ይላል ፕሮፋይል ብሊንክ እያደረገ ሜቢ አሁን የገባው ሰው አስታውስ የሚል ዩዘር ነኝ። እንኳን ደህና መጣ። ሰላም እንኳን ሰላም ናችሁ። አንዴ ቀዮ አንዴ ዝጋሊ ነው። ከጀርባ ድምፅ አለ ወንድማችን። ወይ ቦታ ቀይር ወይ ካልሆነ ይቅርታ ቆይ አስታውስ አንዴ ጋዲ። ኦኬ ኔትወርኩ መሰለኛ ማኔ ጋ ነው። ኦኬ ጋዲ ኔትወርኩ ነው የኔ ነው። አይሰማም እንዴ ዋዴ? የኔ ኖርማል ነው ኔትወርኬ። ኦኬ ይሰማል አሁን። የዋዴ አንተ ጋር መሰለኝ ትንሽ እንትን እያለ ያለው መሰለኝ። እሺ ወንድማችን አስታውስ የሚል ዩዘር ነኝ። አቤት እየሰማሁ ነው። ኦኬ የተለያዩ አንተ ነው መሰለኝ ይቆራረጣል እኮ። ኧረ ይሰማል። እኔ የእሱን በደንብ ነው የሚሰማኝ ፓፓ። የእናንተ እየተሰማኝ ነው። እሺ የኔ ይሰማል? አዎ የአንተ እየተሰማኝ ነው። ኦኬ አንድ ጥያቄ ልጠይቀው ሜቢ እዚሁ እስልምናው ላይ ይዋዴ ከዚህ ቶፒክ ጋር ላይ ገናኝ ይችላል። በእርግጥ አንተ ወደሚቀጥለው ጥያቄ ትሄዳለህ። ቀጥል ጋዲ። እሺ ያው ሙስሊም ነብይ ነው ወንድማችን እኮ ነው። አሁን መልስ ልሰጥ የገባሁት አሁን ከአርሽ በታች ወደ ምድር ይወርዳል ሲባል አንድ ምድር ታች ቀርቶ ሊቀር ነው የሚል አመለካከት ነበርና ሲያረምድ የነበረው ይህ ልክ እንዳልሆነ እና ይህንን ለመናገር ነው። ማለትም ስለ አላህ Subhanahu Wa Ta'ala ስለ ጌታችን ትልቅነት ስናወራ እሱ ላይ ከሆነ ዮሐድ ስለሆነ የጀመረው ከዮሐድ በቃ ጥያቄን ኦልሬዲ ዮሐድ መደጋገም ሆነበት። ጥያቄውን ታውቃለህ በተደጋጋሚ ሆነና አሁን ለገባው ሰው በሙሉ እንዲህ ነው እያለ እንትን ከሚል በቃ ዮሐድ አንዴ ጥያቄውን እንትን በልና እኔ ሁለተኛ ጥያቄ ጠይቀዋለሁ። እሺ ቆይ መጀመሪያ 1/3 ክፍል ምን ማለት ነው? አስታውስ። ስንት ሰዓት ማለት ነው? ያው ንግግራችሁን በሙሉ ሰምቻለሁና አሁን አንተ ይወርዳል ይሰማችኋል? እኔ አንድ 7ኛ ሰማይ 6ኛ ሰማይ 5ኛ ሰማዮችን አልፎ እነዚህን እያለፈ እየመጣ ምድር ላይ እዚህ እየተናገርኩ እኮ ነው። እየሰማኝ አይደለም? እኔን ዮሐዴ ኔትወርክ እያስቸገረ መሰለኝ ፓፓ። እዮባ ይቀጥል እዚህኛው ላይ አሁን ይውጣና ከእንደገና ይግባ ወይ ይውጣና ከእንደገና ሳቡት። በቃ እሱ ሲመለስ ከሱ ጋር በሱ ባነሳው ጥያቄ ላይ ተቀጥላለህ። እኔ አንድ ጥያቄ ልጠይቅህ ፈቃደኛ ከሆንክ ከዚህ ቶፒክ ጋር ባይገናኝም
እሺ የማውቀው ከሆነ መልሳለሁ። እሺ አዎ ታውቀዋለህ ብዬ አስባለሁ። ኦፍ ኮርስ ዮሐዴ ሜቢ ገብቶ እስኪወጣ ኔትወርክ እስኪስተካከልለት የመሐመድ ነብይነት ኮንፊርም የተረጋገጠው በማን ነው? የተረጋገጠው ስትል ለምሳሌ የተገለጠለት አካል አለ አይደል? የተገለጠሽ በቃ ቆይ ወደዛ ከመሄዴ በፊት የተገለጠለት አካል ጅብሪል ወይ ደግሞ የአላህ መልአክ መሆኑን ማን ያረጋገጠለት? ምድር ላይ የእሱን መልእክተኝነትን ያረጋገጠው ለመሐመድ ያረጋገጠለት ያ የተገለጠለት አካል። አሁን አንተ ጅብሪል ተገልጦለታል ብለህ ነው የምታምነው አይደል? የተገለጠለት አካል መልአክ መሆኑን የአላህ መልአክ ወይ ደግሞ የአምላክ መልአክ መሆኑን ማን ያረጋገጠለት? ከሰዎች ምስክርነት ፈልገህ ነው? አዎ ከሰዎች ምስክርነት። ለምሳሌ ከዲጃ ናት አይደል የመጀመሪያው አረጋጋጭ እኮ። አሁን ነብዩ ሰለላሁ ዐለይሂ ወሰለም ወህይ አሁን ከሰማይ መልእክት ይዞ ሲመጣላቸው የሆነ ጥያቄ ይጠየቃሉ። ምሳሌ አሁን የሆነ ጥያቄ ይጠየቁና ስለዛ ጥያቄ እሱ ላይ አይደለም ወንድማችን ጥያቄ እሱ ላይ አይደለም ነግሯቸው ከነና ያንን የተጠየቀው መልእክት ደግሞ ወዳውኑ ይመልሱላቸው ነበረ። እሱን አይደለም እኔ እያልኩ ያለሁት። ለምሳሌ መልአኩ መቶ ረገጠው ጨመቀው እዛ ውስጥ አይደለም ጥያቄ። መልአክ ነው የተገለጠላ አካል ብላ መጀመሪያ ኮንፊርም ያደረገችው ከዲጃ ናት አይደል? ከዲጃ ሳትሆን እሷማ መጥፎ ነገር አያገኝህም አብሽር ብላ ነው ያጽናናቸው እንጂ ከነና የታየ መልአክ ነው ብላ አላረጋገጠችለትም ከዲጃ። እንደውም እየፈራ መጥቶ ይታየኛል፣ አሁንም ይታየኛል የተገለጠልኝ አካል ሲላት አሁንስ ይታያል ብላ መላእክት መሆኑን ያረጋገጠላትማ ሌላ ነው ያረጋገጠ ማን ነው ሊሆን በነብዩላህ ሙሳ የመጣው መልእክት ነው ወራቃን አይደለም። ይኸው እሱን አይደለም እያልኩ ያለሁት ከዲጃ ታፋዋ ላይ አስቀምጣው መሐመድን ታፋዋ ላይ ካስቀመጠችው በኋላ አሁን ይታያል አለችው። ከዛ አሁን በግራ በኩል አደረገችው፣ በቀኝ በኩል ነበር፣ ከዛ በግራ አደረገችው። ከዛ በኋላ ላይ ደግሞ መልሳ ምን አለችው? አሁንም ይታየኛል ሲላት አይደለ የለበሰችውን ምንድነው የሚባለው ልብስ ገለጥ አደረገችና አይ አይደለም ይሄ ታፋዋ ላይ አስቀምጠችው ምናምን የሚለውን አዲስ ነው ካንተ ነው መስማት ያስኩት። እንደዚህ አስቀምጥማላቀም ችግር የለውም። ማስረጃውን እናሳየና ጥያቄውን እናቀርባለን። ቆይ አንዴ እዮብ ማሳየት ይችላል። ሜቢ ዮሐዴ መግባት ከቻልክ አንዳችሁ። ይሄው ዮሐድ መጥቷል። ማስረጃውን አንዴ ችግር የለውም በቃ ከፍተን እናሳየ። ዮሐዴ አሁን ይሰማል? ጋዲ ይሰማል? አሁን መጣ ይሰማል? ይሄ ድምጽ አዎ በደንብ ይሰማል። አንዴ እንትን መክፈት ከቻልክ የዚያው ይሄ አንተ የምትናገረው ነገር አዲስ ነው እኔ አላውቅም እያለ ስለሆነ እስኪ ከፍታ አሳየው። አንድ አፍታ አሳየውና ጥያቄ ላቀርብለት እዛው ላይ። አይ ስለዚህ ከሰማይ ይወርዳል ስለሚለው እስኪ እንጨርስና ወደዛ እንግባ። አሁን ጀምረናል፣ ችግር የለውም። ቆይ ጀምረናል። ቆይ ወደዛ ትሄዳለህ፣ ችግር የለውም። አሁን ዮሐድ ገብቷል። እኔ ያልኩን ጥያቄ ላቀርብልህና ለኔ ጥያቄ መልስ ሰጥተህ ከዮሐድ ጋር ትቀጥላለህ። እኔ ጥያቄ ልጨርስና እንዴ ዮሐድ ማስረጃውን አውጣልና ስለሱ ነው ጨርሱ እናንተ። ኢብን ኢስሐቅ ሲራት ረሱልላህ ገጽ 107 ላይ ነው ያለው። አንድ ከፍ አድርገኝ። የኢብን ኢስሐቅ ሲራት ረሱልላህ የኢብን ኢስሐቅ መጽሐፍ ኢብን ኢስሐቅ እሺ፣ በኢብን ሂሻም የተጻፈው ማለት ነው። ኢብን ሂሻም ኤዲት አድርጎ የጻፈው እሺ፣ የእሱ መጽሐፍ ገጽ 107 ላይ ይኸው ልከፍትልህ ነው። እሺ አንዴ ኦኬ፣ ፍሊፕ ካሜራ ከዛ ሴቭ ይኸው መጣሽ። አይ እንግሊዘኛ አረብኛውን ችግር የለም ያንብብና ኢብን ኢስሐቅ ያለ እኮ ነው ላይፍ አልቀበልም። ይሄን ትርጉሙንም አላውቅም። አይ እንትን የለውም እንተረጉምላለን፣ ችግር የለውም። እንተረጉምላለን፣ ችግር የለውም። አይቶ ይሄንን ጊዜያችሁ እጁ ስለዚህ ቶ በቃ ቆይ አንዴ አስታውስ እንዴ አይደለም አረብኛውን ያውጣልኝ። አንዴ ስማኝ፣ ቆይ ቆይ ስማኝ እሱ መሆኑን መድኃኒዓለም በኋላ ኪታቡን ላሳይ ነው። ይኸው ላሳይ ኪታቡን
እንዴ ያው ትራንስሌት ያው the life of Muhammad a translation of Ibn Ishaq Sirat Rasulullah written okay with introduction and notes አልፈርጉለም ኢስላም በኦክስፎርድ ዩኒቨርሲቲ ኦፊሻል የሆነ ዌብሳይት ወይም ደግሞ ትምህርት ፐብሊሽ የተደረገ መጽሐፍ ይሻላል። እኔ አረበኛውን ብታደርጉልኝ ይሻለኛል። ለመግባባት ለምንም ለሁሉም የሚያመቸን ነው። የአረበኛውን ኪታብ አውጡና ሳዩ። ምንም መፈራ በነቢዩ ታሪክ ምንም እንትን ማፍረበትና እንትን ምልበት የለም። አረበኛውን ብታደርጉልኝ አንዴ ቆይ እሺ፣ አንዴ እንግሊዘኛ የተረጎሙት የራስ አንዴ አንዴ ቆይ እስኪ እንዴ በአረብኛ የመደበቅ ዘመን እኮ አብቅቷል። በቃ አሁን አረብኛ ተለም ብሮ እስኪ ይሄ ትክክለኛ ኦሪጂናል እኮ ሶርስ ነው። ተረጋጋ። አሁን ማይከን ከፍታ አትጩ። ከቡኻሪ ከፍቼ እኮ አሳያለሁ ብትረጋጋ ማለት ተረጋጋና ቡኻሪም ላይ እንሄዳለን። እዚህ ጋር ግን ቀጥታ ቡኻሪ ላይ አይ እንዲህ እኮ አያደርግብህም ምናምን ብላ የተናገረችውን ቀንጭበው ነው የሚናገረው። ሙሉ ሐሳቡን አይናገርም። ከዲጃ ላይ ምን እንደተፈጠረ ማለት ነው። ከዲጃ ጋር ሄዶ ምን እንደተፈጠረ በምላት አይናገርም። ኢብን ኢስሐቅ ግን ከዲጃ ጋር ሄዶ ያደረገውን ጭምር እያንዳንዱ ዲቴይል ስለሚያብራራ ለዛ ነው ይሄንን ክፍል የምንከፍትልህ ማለት ነው። ይህ ብቻ አይደለም። ቡኻሪም ላይ ሄደን እናሳያለን መሐመድ ምን ሲያስብ እንደነበረ ከዛ በኋላ ምን ብለው እንዳሳመኑት ማለት ነው። ይሄን ደግሞ የተረጎምነው እኛ አይደለንም፣ የራስ ሙስሊም ሊቃውንት ናቸው፣ እኛ አይደለንም። ስለዚህ ያንን እንግሊዘኛ አልችልም ካልክ እንግሊዘኛ የሚችል ይገባልህና እኛ የተሳሳተ ትርጉም ከተረጎሙ እንትን ታለቀዋለህ። አሁን ለሁለታችን መግባባት እንዲያመቸን አረብኛው ቢሆን አረብኛ አንችልም እኛ ሁለታችን እንዴት ነው የሚያግባባት? አረብኛ አንችልም እኔም እንግሊዘኛ። ስለዚህ እኛ እያነበብን ተረጉምልሃለና አረብ ያኔ እናንተን ትርጉም ምን ያልቀበለውማ እኔ ነግሬሃለሁ። መጽሐፉ አረብኛ ማምጣት ያንተ ግዴታ ነው፣ የእኛ አይደለም። የራስህ ናቸው። ሂድና መጽሐፉን ነገርኩህ፣ የራስህ ነው አይደለ? መጽሐፉ ሂድና አረብኛውን ይዘህ መምጣት አለብህ አንተ ነህ፣ እኛ አይደለንም። ኦኬ በርደን ኦፍ ፕሩፍ አንተ ነህ። አረብኛ ነው የምፈልገው ካል ማምጣት ያለብህ አንተ ነህ። መጽሐፉ ተነገረ። ስለዚህ መጽሐፉን ቆይ ከዚህ ጋር የሚጋጭ ደግሞ መጽሐፍ ካለ ታመጣና ትከፍትና አይ ይሄንን ትክክል አይደለም ከዚህ ጋር ይጋጫል ብለህ ታወጣለህ። ቡኻሪ ላይ ይሄዳለህ። ቆይ አንዴ እቺ በብልህ እሺ። ባይዞ እንግሊዘኛ የሚተረጉሙት ይሄ ልጅ በፈጣሪ ስም ቆይ አንዴ የራሳችሁ መጽሐፍ ይህን ያክል ካፈራችሁበት በፈጣሪ ስም በሰው መጽሐፍ ራሱም ገብተን ካልፈተፈተን ከምትሉ የራሳችሁ መጽሐፍት እስኪ መጀመሪያ አንብባችሁ ተረዱ። እሺ የራስ መጽሐፍ ነው። አይ አይደለም ካልክ አረብኛውን ክፈትና ሄድና አምጣ። አሁን አረብኛም ከፍቼ አሳያለሁ። አንዴ ብቻ ተረጋጋ እያልኩ ነው። እሺ ምን ይላል? አረብኛውን አጣልኝ። በዚህ አልወያይም። ቼን ኦፍ ናሬሽን አለ ወይም ደግሞ ይዋዲ አስወጥቼዋለሁ። ዝም ብሎ አድርቅ ነገር ነው። ኦኬ ሰላም ቡኻሪ ላይ ገብተን ይሰማል። ይዋዲ አንተ ሰውዬ ኔትወርክ ዛሬ ግን እያዛገ ነው ልበል? ይሰማል ወንድማችን። ኦኬ አይ ቀይ እያበራብኝ ነው ግን ይሰማኛል እኮ እናንተ የኔ አይሰማ? አይ ይሰማል። አንተም ግን አይ ቲንክ ሌት ሆኖ ነው የሚደርስ መሰለኝ። ከዚህ ኮንቨርሴሽኑ ሌት ሆኖ ነው የሚደርስ። እሺ አሁን ሴፍ ነው መሰለኝ። ኦኬ ዮሐድ ይሰማል። በቃ ቆይ ሚፋ ሙስሊም ነህ? ያ ሙስሊም ነኝ። በጣም ቆይቶ ነው የሚደርሰው። አይ ቲንክ ጋዲ በቃ እናንተ ቀጥሉ አስቡ። ያውኑ ያዲ ወይ ወተገባ ያውኑ ማስረጃ ሚፋ ያንተ ይሰማል። ቆይ አሁን የተጠየቀውን ጥያቄ ሰምተሃል? ነው እኔ ቅድም እንትና ዮሐድ ባነሳው ሐሳብ ላይ ነበረ ለማውራት የመጣሁት። ዮሐድ ኔትወርክም ትንሽ እያስቸገረው ስለሆነ ከሱ ጋር ትቀጥላለህ። አሁን የተጠየቀውን ጥያቄ መመለስ ትችላለህ? ኖ እሱ ላይ ብዙም አይዲያውም ስለሌለኝ እሱ ጋር የሆነ የማወራው ነገር ነበርና ሁላ አሁን መስጂድ አስሩን እዚሁ በቃ ሪፕሊኬ ስለሆነ መሄድ ነው የተቀመጥኩትና አከል እናወራለን። ከተሰማ እሺ በቃ ቀጥል። መሐመድን መንካት አይፈልጉ መሰለኝ። እሺ ቀጥል በቃ። እሺ ኦኬ እኔም ቀጥለው። ይጠጋ አይነኬ የተባለው ርዕስ ነው።
እሺ ሚፍታ የኔ ሚፋ ነው የኔ ከተሰማ እሺ ጥያቄን ሰምተዋል? ያ እሺ አሁን ላይ በሪስፔክትፉል በሆነ አለ አይደለ እንደ ተማረ ሰው እንደ ትላልቅ ሰዎች ማውራት ካለብን በቃ አንደኛችን ላይ ሳንገባ የሆነ እኔ የምጠይቃችሁም ጥያቄ የለኝም የሆነ ሀሳብ አለና እሱን ሀሳብ ለመንገር ነው የመጣሁት። ትንሽ ደቂቃ ከራሳችሁ ሰጣችሁኝ 2 ደቂቃም 3 ደቂቃም ሰጣችሁኝ ሚውት አድርጋችሁ የምትሰሙት ከሆነ የሰማኸኝ ነው ትችላለህ። ጥያቄን ሰምተዋል ወይ? ያ ሰምቼዋለሁ እኮ ሰምቼዋለሁ። በሱ ዙሪያ ጋዲ ጥያቄ ሸሽተህ እኔ ጋር መጠቅ ከዛ አስተያየት ልስጥ። ቆይ ስማ ምንም አስተያየቱን አንዴት ይዘውና ቆይ ስማኝ ቀጥታ ትመልሳለህ። ጥያቄን ሰምተዋል? አልሰማሁም። አይሰማም። ሚፋ ሚውት ነው እያወራ ከሆነ ኦኬ። ማን ነው ሚውት ያደረገኝ? ወላሂ ሚውት አላደረኩም እኔ። ኦኬ ልቀጥል። ይሰማላ? እዮ ይሰማል? ዝም አላችሁ። ቀጥል ግን አይሰማም። ይሰማል እኔ ሚውት እንዳደረገኝ ቆይቶ ነው የሚደርሰው መሰለኝ። ይወድ እስቲ ቆይ አሁን ልሞክርና የሚቆይ ከሆነ ወይ ወጥቼ እገባለሁ። ሚፋ ይሰማል? ያ አሁን ይሰማል እና እንዳልኩ ማለት ነው መልሱን ከመጀመሪያ ለመልሱ አንዴ ቆይ ምንም አይነት አስተያየት አንቀበልም። ጥያቄውን ሰምተዋል ወይስ አልሰማውም? ሰምቻለሁ ማለት ቆይ አንዴ ልክ ልትሰማኝ ይገባል። ጥያቄን ድገመውና ከዛ በኋላ መልስ እንቀጥል። ጥያቄን ድገመው ከዛ መልስ እንቀጥል። ጥያቄን ከደገምኩት እንትን ትለኛለህ፣ መግቢያን ትሰማኛለህ ነው እንደዚህ ያቋረከኝ ምናምን እንደዚህ ስለፈልገው ብቻ ይፋ ሀሳብ አላችሁ ወይ? በውይይቱ ዛሬ በነበረን ውይይት ላይ ሀሳብ አስተያየት አላችሁ? በሱ ዙሪያ አይደለም ጥያቄ ሰምቼዋለሁ። አላህ ከሌሊቱ 1/3 ላይ ወደ ምድር ሰማይ ነው ያልከው አይደለ? እሱን ለመመለስ ነው ያሰብኩት እና እሱን ስመልስልህ ግን መግቢያ ያለኝ ነው የምልህ። እሱ መግቢያ ካላወራሁት የስ ምንም ነው የሚሆነው መልሴ ነው የምልህ። ተረዳኸኝ አይደለ? እሺ ሚፋ ምንድነው ጥያቄ? እስቲ አርቲኩሌት አድርገህ ስፔሲፊካሊ ጥያቄውን እስኪ ድገመው። ኦኬ በደንብ ነው የተረዳው ሁላ እኔም ልንገር እንዴት እንደሆነ ያሰብከው አውቄዋለኝ። አላህ ከሌሊቱ 1/3 ላይ ያሰብኩትን ትተህ የጠየቅኩትን ንገረኝ። ያ እየነገርኩህ እኮ ነው። ወደ ምድራዊ ሰማይ ሲወርድ እንትን ይላል ትላለህ። ኢትዮጵያ ውስጥ አሁን ከመሸ ምናልባት አሜሪካ ውስጥ ቀን ሊሆን ይችላል፣ ከዛ አውስትራሊያ ይሄን እንደዚህ ሊመሻ አካባቢ ምናምንና እንዴት ነው ከአርሽ በላይ ነው ትላላችሁ። ከዛ ደግሞ እዚህኛውም ላይ ይሄ ነገር አለ ምናምን የሚለው እሱ ላውራላለህ እችላለሁኝ እና እሱን ከማብራራት በፊት እንዴት እንደሆነ ልንገርህ። የኛ ነብይ ማለት ነው እስልምናው ለ73 እንደሚከፈል ነግረውናል እና ለ73 ይከፈላል። ከ73 ውስጥ አንደኛው አንድ ሰማይ ደስ ይለኛል በጣም ማለት ነው እንዳታቋርጥ በእናትህ። ከ73 ውስጥ አንደኛውን የእሱን ትክክለኛውን መስመር ይዞ የሄደ ሰው ነው ጀነትን ሊያገኝ የሚችለው እና ሌላው 72ቱማ ሙስሊም ነኝ ብሎ ያስባል፣ ነገር ግን የጀሃነም እሳት ነው የሚገባው 72ቱ ማለት ነው። ሶላት ይሰግዳል፣ ጾም ይጾማል እንደምታየው ማለት ነው። እና እስልምናው አሁንም ላይ ካየው የምትሰማይ ከሆነ ነው የምነግርህ። እዚህ ጋር በጣም ብዙ ሙስሊም ነን ብለው ሪኩዌስት የሚልኩ ልጆች አሉ። በጣም ብዙዎቹ አሁን ቅድም ከገቡት ውስጥ ነው የምልህ እስልምናው አለ አይደለ ድሮ ላይ ያለውን እስልምና የማይከተሉ ቁርአንን በራሳቸው በቃ አረበኛ ከቻልክ ቁርአን ራሱ አይተረጎምም። አረበኛ ስለቻልክ ብቻ ሳይሆን የሚተረጎመው ቁርአን ትላልቅ በቃ እንዳይጋጭ ቁርአንና ሐዲስ አይጋጭም። ትክክለኛው ሐዲስና ቁርአን ማለት ነው። እና እንደዛ ተደርጎ ነው ቁርአንና ሐዲስ እንዳይጋጭ ተደርጎ ነው የሚተረጎመው ምናምን። ግን አሁን ላይ በጣም እስልምናው ስለተከፋፈለ ደግሞ በሚያስጠላ ሁኔታ ሶሻል ሚዲያም ላይ በጣም ብዙዎቹ ፈምሰው ያሉት ትክክለኛው እስልምና የማይከተሉ ሰዎች ናቸው። ትክክለኛ ሪል የሆነ ሙስሊም ነው የምልህ
አላህ ከአርሽ በላይ ነው አይልም። ምን አለ በእስልምና አላህ ምን አይልም። ምን አለ በእስልምና አላህ ምን በፊት እኛ ሙስሊሞች የምናምነው ምንም እዚህ ጋር በጣም ብዙ ሙስሊም ነንበሮች ሊንጫጩ ይችላሉ ኮሜንት ላይ አላቅም እና በጣም እንትን ነው አይጠፋም እና ትላልቅ ሰዎችን አሁን ካወቃቸው ሜቢ እነ ሙፍቲን እነ ሼክ ዑመር ኮምቦልቻን ካወቃቸው እነ ሙፍቲ ሀጂ ዑመርን ካወቃቸው አላህ የት ነው ተብሎ ሁላ አይጠየቅም። ይሄ ሮንግ ኩዌሽን ነው ራሱ። ለምን የት የሚባለው ነገር ወደ ላይ ወደ ታች ፊት ለፊት ከኋላ ከጎን ከግራ የምትለውን ነገር አላህ ነው የፈጠረው እና በቁርአንም ተነግሯል። አላህ ከምንም ነገር ፈላጊ እንዳልሆነ ማለት ነው። ከማንም ፈላጊ ከምንም ፈላጊ እንዳልሆነ በቁርአን ተነግሯል። ይሄ ነገር ሲሆን አላህ የት ነው ብለህ ጠየቅክ ማለት አላህን በቦታ እየገደብከው ነው። አላህ ከቦታ ፈላጊ እያደረግከው ነው። ከአርሽ በላይ ነው የሚል ሰው ራሱ የተሳተ የሆነ እምነት ውስጥ ነው ያለው። አላህን እንደ ስትለው ነበረ። እኔም በጣም የተናደድኩት እንደዛ ብለው የሚያምኑ ሰዎች ስላሉ ምንድነው አላህን ጣዖት አደረጉ፣ ከዚህ በላይ ጣዖት ማድረግ የለም ብለሃል። ልክ ነህ። እንደዚህ ብሎ የሚያምን ሰው አላህን ጣዖት እንዳደረገ ነው። አላህ ከአርሽ በላይ ነው ብሎ አለ ማለት ይሄ ሰውዬ ከአርሽ በላይ በአይምሮ እሱ ላይ ያስቀምጠዋል። ስለ አላህን አሁን እምልህ ሰዎች ናቸው እንግዲህ አላህ ከአርሽ በላይ አለ ብሎ የሚያስተምሩ ሰዎች በጣም ብዙ የሚያስተምሩት ትምህርት አለ። ስለ አላህ እንደዚህ ፍጡር በቃ የፍጡሩን ነገር በጣም ብዙን ሰጥተውታል። እጅ አለው፣ እግር አለው፣ እንደዚህ በጣም ብዙ አሉ ነው የምልህ። ግን ደግሞ በሚያስጠላ ሁኔታ አሁን ላይ ያለው ትውልድ የሚከተለው እሱም ሆኗል። ተረዳኸኝ? ትክክለኛውን ያልተበረዘውን እስልምና የሚከተሉ ሰዎች እዚህ ብዙ በብዛት አታያቸውም ሶሻል ሚዲያ ላይ። ተረዳኸኝ? እና ጥያቄህን ስመልስልህ አላህ ከሌሊቱ 1/3 ላይ ወደታች ይወርዳል አይወርድም? አላህ ሲጀመር እንትንም ላይም አይደለም ምንድነው ከአርሽ በላይም አይደለም። አላህ የት ነው ብለህ አይጠየቅም። አላህ ካለ ቦታ ካለ አቅጣጫ ያለ ነው። አላህ ምንም ነገር ከመፈጠሩ በፊት የነበረ ነው። ከፈጠረም በኋላ ዱንያንም ፈጠረ፣ መሬትንም ፈጠረ፣ ሰማይንም ፈጠረ፣ አርሽንም ፈጠረ፣ ጀነትን ጀሃነምን ሁሉም ፈጠራቸው። ከዛ ከነሱ ፈላጊ አይደለም። ተረዳኝ? እና በዚህ መልኩ ነው እና እንትን ይሄ ሲሰሩ ቪዲዮ ሲሰሩ ንጽጽር ሲሰሩ ትክክለኛ መስላ ነው መሆን ያለበት። ኦኬ የሰማው ነው ስለማታስወራይ ስለማቀው እንትን ካልክ ማለት ነው። ትክክለኛ እስካሁን እኔ እኮ በጣም የሚያስጠሉት እነዚህ ሰዎች ይሄን ሁሉ እድል ሰተን እየሰማን ራሱ ስለማታስወሩ ነው ይላል። እኔ ይቅርታ አድርግልኝና እኔ ምን ያክል ሰው ነው ዝም ብለህ ዘግተን ዝም ብለህ አንተ እያወራህ ትውላለህ? ኖ ቀጥል ብቻ። እኔ እንትኑን ልነግርህ ስለፈለግኩ ነው። እንዴት እንደሆነ እንትኑን ልነግርህ ነው። በጣም ብዙ እስልምናን በማይሆን መልኩ የተረዱ ሰዎች አሉ። መጽሐፍ የጻፏል ስለስልምና ምንድን ነው አህዋሽ ማለት እኮ ሀበሻ ማለት ነው። ይሄ እንቶ ክፍፍሉ እንቶ ግን ይታወቃሉ። ማን ይሄን ማምናት ዋሃብያ ነህ አይደለም? ስማኝ ነህ አይደለም? ስማኝ ዋሃብያ አይደለሁም። ዋሃብያ የሚባለው አካል አላህ እንደዚህ ነው የሚለው አይደለ? ሀበሻ አይደለም። ስማኝ እባክህ ሚፋ አሁን ሰማንህ አይደለ? አንዴ ደግሞ ተረጋጋና ጠይቅን ደግሞ እኔ ሙስሊም ነኝ፣ ከዛ ደግሞ ሀበሻ ነኝ። ዋሃብያዎች ሙስሊሞች አይደሉም? እዚህ ጋር ልንገርህ፣ ባላወራ ደስ ይለኛል፣ እንዲህ አይነት ቶፒክ ውስጥ ባልገባ ደስ ይለኛል። ግን አላህን በእርግጥም በአካል የገለጸ ሰው ስለ ልክ አሁን እኔ ልንገርህ፣ ምናልባት እናንተ እስልምና ውስጥ ስላልሆናችሁ ላታውቁት ትችላላችሁ እና በጣም ብዙ ፈተና መጥቶበታል እስልምና። በቃ አላህ አሁን የሆነ ቪዲዮ ካያችሁ ሰሞኑን የሚተላለፍ እልም ያለ ጥመት ነው የምልህ፣ እልም ያለ አላህ እንደዚህ ጀሃነም ሲሞላ ይሁን ምናምን እንደዚህ ክብር እግሩን የሚል ሰው ሰምቻለሁ ሁላ። በቃ እግር አለው እጅ አለው እያለ የሚያምን እንትን ያለው አሁን ላይ የተፈጠረው ትውልድ ማለት ነው በጣም ብዙ እና ይሄ ጭራሽ ነው እስልምና የሚያስተምረው ነው። እስልምና የሚያስተምረውን ነገር ደግሞ የተከተለ ሰው ያ ሰው ከእስልምና ወጥቷል። እስልምና ያላስተማረውን ነገር አላህ ያላለውን ነገር አላህ ላይ በቃ ይሄ እኮ ጀስት አሁን ክርስቲያኖቹ በሰማይ ያለው አባታችን እንደሚሉት ይሄኛውም በቃ ላይክ እንደዛ አድርጎ አዙሮ እንደዛ ካደረገ ያው ከጣዖት አሳንሶ በቃ ላይክ አይምሮ ውስጥ አስቦ አንተ ሁላ እኮ ውስጥ አሁን ነፍስ አለ ስትሞት ያው ነፍስ ሄደች ይባላል። ስትሞት ማለት ነው የሞት መልአክ ሲያወጣው ሁላ አንተ ውስጥ ያለውን ነፍስ የት ቦታ ላይ እንደተቀመጠች አታውቅም። እጅ ላይ ይሁን ምን ላይ ይሁን የማታውቅ ሰው
የፈጠረህን አምላክ የፈጠረህን እንደዚህ ተፈላስፌ ደርስበታለሁ ከአርሽ በላይ እንደዚህ ተቀምጧል እንደዚህ ሆኖ ምናምን እንደዚህ ሂጃለሁ ብላ ልትል አትችልም። ገብቶሃል? እዚህ ጋር ቁርአንና ሐዲስ ላይ ያለ ነገር ነው የምልህ። በጣም ፎልስ በሆነ ነገር ተተርጉሟል እና ተስፋፍቷል። በእርግጥ እናንተ እንትን ናችሁ ማለት አልችልም።